እንደዚህ ነው የምንላቀቀው? ወይ አንተ ወይ የኔ ሬሳችን ዛሬ እዚህ ቤት ይወጣልሽ። ተነሻንቺ አልወጣም። ቪዲዮ ሳሰጠኝ የትም አልወጣም። ትምያለሽ። ይሄ ቪዲዮ ማለት ነው ነገ ኢንተርኔት ላይ ታያዋለሽ። ኧረ እባክህ አሁን ተነሳሽ ውጪ። ኧረ እባክህ አንተ የማነህ በእናትህ? ሌላ ጉልበት እንድትጠቀም አታርግም እኮ። ከዚህ ቤት አስመጥቼ ነው እንዲገሉ ማረጋው ከፈለክሽ። እኔ ማን እንደሆንኩ አታውቅኝ። ስለዚህ እንደዚህ አይነት ነገር ስታወሪ አሁን እኔ ባንቺ ቦታ ሆኖ በጣም ያስጠላኝ። አሁን የምታደርጊው ነገር እንዳለ በጣም ያስጠላ የሰይጣን ነገር ነው የምታደርጊው። የኔ ፍቅር ምንድነው ያለው? አዳምጪ መጀመሪያ ትሰሚያለሽ። ከዚህ በኋላ እንድትነኪኝም አልፈልግም። ከዚህ በኋላ ግልጽ ነሽ ንገሪኝ። ምንም እንዳትፈሪ የምሬን ነው። ወይ አስተዳድርልህ፣ ካልሆነ ደግሞ ሱቅ ነገር ክፈትልኝ። ከፈለሽ ማድረግ ይችላል። ከፈለሽ መሰረት ይችላል። ሱቅም ያልሽው ነገር ማሪፍ አይዲያ ነው እኮ። ምን ሱቅ ነው ፈልጊው። ስለዚህ እንደዚህ እንድትጨናነቂ ማለት ነው። ዘና ብለሽ ወሪ። እሺ አመሰግናለሁ። ሁማኔር ቤት ምናምን ብከፍትልኝ ደስ ይለኛል። ለሴት ልጅ ነው ስራ አይደል? አሁን ካንቺ ምን ይፈልጋል? ካንቺ ምንም አይፈልግም። በነገራችን ላይ ካንቺ ከአንድ ከሰይጣን ቁራጭ ምን ይፈልጋል? አፈር አትክፈት የኔ ወንድም። ዝም በይ ትሰሚያለሽ። እስካሁን ጸጥ ብያለሁ። በጣም የሆነ የተናናቀናል መሰለህ። ስትሞላፈጭ የነበረውን እንዳለ ማለት ነው እንጂ ለመስፈን አሳየው። ምንድን ነው የፈለከው? ገንዘብ ነው የፈለከው? የምን አባሽ ገንዘብ? እኔ ካንቺ ምንም ገንዘብ አልፈልግም። ትሰሚያለሽ? ማነው ሲጀመር ቆሻሻ አንተ? ካንቺ ጋር ሰላም ውድ ተመልካቾቻችን፣ ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን አንድ ለየት ያለ ፕሮግራም ይዤላችሁ መጥቻለሁ። እንግዲህ በዛሬ ፕሮግራማችን ደግሞ አንድ ባለ ታሪክ ይዤላችሁ መጥቻለሁ። ይሄ ባለ ታሪካችን ስሙ የሚባልና እንግዲህ የፊልድ ስራ እንደሚሰራና ይህም የፊልድ ስራ የሹፌር ስራ ነው። የተለያየ ሀገር ላይ እየዞረ እቃ እንደሚያመጣና በመኪና ሹፌር እንደሆነ ነግሮናል። በዚህም ስራ እንግዲህ ሴት አግብቶ ከእሷ ጋርም ትዳር ህይወቱን እየመራ እንደሆነ ነግሮናል። የእሷም ስም እንግዲህ አበባ እንደሚባልና ስራዋም እንግዲህ ጭፈራ ቤት ጨፋሪ ተወዛዋዥ እንደሆነች ነግሮናል። እና በዚህም ስራ እንግዲህ እሷ እየሰራች እንግዲህ 5 ዓመት እሷም ይህን ስራ እየሰራች እሱም ይህን ስራ እየሰራ 5 ዓመት በትዳር እንደቆዩ ነግሮናል። ግን አሁን ላይ የሚያይባት አልግባብ የሆኑ ጸባዮች ወጣ ያሉ ነገሮች እያየባት እንደሆነና እኛ ጋር የሚመጣው በዚህ የተነሳ እንደሆነ ነግሮናል። እና እንግዲህ ይህን ስራ የምትሰራውም ለሊት እንደሆነና ማታ ትሰራለች፣ ቀን ደግሞ እንደምተኛ ነግሮናል። አሁን ላይ ግን ይሄ ነገርም እንደሌለና ማታም ትሰራለች፣ ቀንም እንግዲህ ቤት እንደማትውልና የተለያየ ቦታ እየዞረች እንደምትውል ነግሮናል። ይሄ ነገርም የት እንደምትውልና ምን እንደምታደርግ እንድናጣራለት ነው የመጣውና የተለያየ ነገርም እያየባት ነው። እንግዲህ ወጣ ከሱ ጋር ያላትም ግንኙነት ቀዝቅዟል፣ ጸባይም ተቀይሯል። እንግዲህ ሌላ ሰው ሆናብኛለች ነው ያለው። እንግዲህ ይህን ነገርም አጣርተንለት ምን አይነት ሰው እንደሆነች ምን አይነት ሁኔታ ላይ እንዳለች እንድናሳየው ነው እኛ ጋር የመጣ ነው። እና ተመልካቾቻችን ቪዲዮችን ብዙ ሰው ጋር የደረሰልን ስላልሆነ ቪዲዮችንን ላይክ በማድረግ የጀመሩ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሄሎ ጤና ይስጥልኝ። ሰላም ነው? አበባ ማለት አንቺ ነሽ? ስልክሽን ከሰው ነበር የተቀበልኩትና ለሆነች ስራ ፈልጊሽ ነበረ። የጭፈራ ስራ እንደምትሰሪና ተወዛዋዥ እንደሆነች ሰው ነግሮን ነበር የደወልኩት አንቺ ጋር። ድምፅሽ ይቆራረጣልና ወጣ ብለሽ ታዋሪኛለሽ። አሁን ካለሽበት እየተሰማኝ አይደለም። እሺ አሁን አይሰማም? እሺ ይሰማል። እና ስልክሽን ከሰው የተቀበልኩትና ተወዛዋዥ ነች ጎበዝ ነች ብለው ነበረ እና እንዴት ነው አሁን ላይ ስራ የመስራት ፍላጎት አለሽ? አዎ አለኝ፣ እየሰራሁበትም ነው። እሺ ስለዚህ ምን መሰለሽ ከአንቺ ጋር ትንሽ ተገናኝተን ብናወራ ደስ ይለኛል። ስለሰራው ሰፋ ያለ ስለሆነ ስለሰራውም አንዳንድ ነገሮችን በአካል ብናወራ የተሻለ ይሆናል ብዬ ስለማሰብ ተገናኝተን ብናወራ ምን ይመስልሻል? እሺ የት ነው ላገኝ የምችለው? ችግር የለም። በእናትሽ እረስቼው ቀጠሮ ነበር ይለካ ዛሬ። ነገ ቢሆን ምን አለበት? ነገ ቢሆን ችግር የለውም። ነገም መሆን ይችላል። በቃ ነገ ጠዋት ወደ 4 ሰዓት አካባቢ አሁን ያለሁበት ሎኬሽን እልክሻለሁ። አሁን በላኩልሽ ሎኬሽን ነገ ጠዋት ትመጫለሽ ማለት ነው። እንድታረፍጂ አልፈልግም። ቀጠሮ ስላለብኝ ቀጠሮዬን ነው የምታዛነፊብኝ። እሺ ችግር የለውም። እሺ መልካም። አሁን ቴክስት እልክሻለሁ። በዚህ ስልክ ልላክልሽ አይደለ? እሺ በቃ እሺ ቻው። እሺ መልካም ቀን። ያው እንግዲህ ተመልካቾችን አሁን አበባ ደውላለች። እንግዲህ ደርሻለሁ መጥቻለሁ ብላኛለች። እንግዲህ እሷን ተቀብያት ደግሞ የሚፈጠረው ነገር አብረን የምናየው ይሆናል። አብራችን ቆዩ።
ايوه انا ቤት እሺ ባት እኔ ነው ሰው ቤት ምናምን ገሰተች እንደዚህ አናፈርንሽ አይ እንደዛ ሳይሆን ጨፋሪ ሲባል እኮ እንደው እኔ ኮስተር ያሉ ተፍተት ያሉ ነው ብለህ ነው ይሁስኪ ደስ ይላልና ያው በስልክ የተወሰነ ወርተናል በመጀመሪያ ግን ዝም ብዬ ከመስፈልፍሽ ውሃ ወይ አይ ምንም አልፈልግም አመሰግናለሁ በጣም ምንም አልፈልግም ያምሬ ነው በልተሽ በልቼ ነው የመጣው አይ አመሰግናለሁ እሺ ካልሽ ይደረጋል ያው በስልክ ወርተናል የተወሰነ ለምን እንደምፈልግሽ ጭፈራ ጎበዝነች ተብሎም ስለተነገረኝ ደወልኩሽ እሺ እና እንዴት ነው ጎበዝ ጭፈራ ያው እንግዲህ እኔ እንደዛ ነኝ ብዬ አስባለሁ ከዛ ውጪ የሰራዎቹ ስራዎችን ምስክሮቼ ናቸው ምን መስርተሻል ትኛለሽ ላንተ የተላኩልህ ቪዲዮዎች አሉ አይደል ከስልክ ቅድም እንዳወራ ነው ከነሱም ሰርቻለሁ ሌላም ቦታ ሆኖ መሰራበት አለ የባህል ምግብ ቤቶች ላይም እሰራለሁ የባህል ምግብ ቤት ብዙ ሰው እንደም የባህል ምግብ ቤት ለምሳሌ ስራ ነው እንደውም መደንቅሽ ቪዲዮም አይቻለሁ ግን ቪዲዮ ኤዲትም ስለሚደረግ ነው ብዙ ጊዜም ስለምትለማመዱት ያውንም ብዙም ቴንሽን አለበት ግን ያው ስለ ባህሉ ነው እኔም እዚህ ጠርሽ ሲጀምር ያው የባህል ምግብ ነገርሻለሁ ቀጥሎ የባህል ምግብ ቤት ነው የምፈልገው እነዛ ሄደም ተዋዛውሽ ይፈልጋል በጣም ጎበዝ እና ሙሉ ትኩረትሽን ደግሞ እኔ ጋር እንድታረጊ ነው ፈልገው ያው ግን መጀመሪያ እንጂ በደንብ ማየት አለብኝ እንደዚህ ተክለሰው መጣ ምናምን ብዬ ስላሰብኩኝ የጠራሁሽ እንዳየሽም ደግሞ አሪፍ ነሽ በጣም ከዚህ በኋላ ያው እኔም መሰይሽ ወድሻለሁ ስራሽ ላይ እንግዲህ ጎበዛት ተብያለሁ ያው እኔም የማየው ነገር ይሆናል አንቺም የምትሰይ ነገር ያው እኔም እንደዚህ ማውራሽ ያው ስራዬ እንዲበላሽ ስለማልፈልግ ዋናው ነገር ሰው ምን ሰበው በመናሳየው ሾው ተቀያልሽ አይደል እነዚህ ስራው ታርቦ ዝም ብለን ተራሳው አጥተን ባስቀምጠላችሁ ማንም ቼክ ማድረግኝ ሰው አይደለም አንቺም ሰው በጣም ብዙ ስለመከስ ኦዲየንስም ስላለሽ እነሱን ይዘሽልኝ ትንጨርሽ ቢሰራሰት ነው አንቺ የምጠራሽ እሺ ምንም ችግር የለውም ስንት ጊዜ ሆነሽ ግን ይሄ ስራ መስራት አሁን 1-2 አመት ሆኖኛል 2 አመት በነገራችን በጣም ትንሽ ነው ግን ያው ከሰራህበት ደግሞ በቂ ነው ስማ በቂ ነው እንዴት ነው ስራዬ ብለሽ እሱ ብቻ ነው መሰለኝ ጭፈራት ነው መሰለኝ አሪፍ ነው አብዙ ጊዜ አሁን ጭፈራ የሚሰሩት ዘፈን ይዘፍናሉ ለዛ ነው ጥቂት አንቺ ትሞክራለሽ እኔ እንኳን እንደዚህ አይነት ስራዎችን አልሰራም ጭፈራ ብቻ ነው የምሰራው እና እንዴት ነው ጭፈራው አሪፍ ነው አሪፍ ይከፍላል እንዴት ነው አሪፍ ነው እንዴት ነው ክሩና ግሩፕ እና ይላችሁ አንድ ላይ የሚሰሩት ወይስ እንዴት ነው ብቻሽ ነሽ መሰለኝ የተወሰነ ቪዲዮ አይቼ ነበር የተወሰነ ሰዎች አሉ እንዴት ነው አሁን ለስ እንዴት ናችሁ ስለሽ ብቻሽ ነው ወይስ እንዴት ነው እስቲ አንድ ነገር ንገረኝ እስቲ ስለሰራሽ አሁንም በርግጥ እንደ ክሩ ነው እየሰራን ያለነው የባህል ምግብ ቤቶች ላይ ክሩ አሉ ያው እንግዲህ አሁንም እንደ ክሩ ነው እየሰራን ያለነው በርግጥ ያው ሌላ ስራዎችን ስጠራ ብቻዬን አልሰራም ማለት አይደለም ክሩም እንዳለ ሆኖ ብቻዬንም እሰራለሁ ብቻሽን እንዴት ነው ብቻሽን ይሻላል ወይስ በግሩፕ ስትሆኚ ነው የሚሻልሽ ብቻሽን የሚሻል ከሆነ አንቺ እንድትሰሪልኝ አንቺ ብቻሽን ተወቅኛለሽ ብለሽ ሰባለው ጉብዝናሽን አይቼዋለሁ ወይ አይሻልም እንትን ደግሞ ያው ጓደኞችሽን ጠርተሻቸው እንደውላችሁ ጋር ከነግሩፕም ልከፍላችሁ ይችላል እንዴት ነው አንቺ የሚሻልሽ ተስፈልሽ እንደንተን ነው ሻማከኝ ብለሻው ምንድነው ማርች ይላል እውነት ለመናገር እንደ ስራ ለኔ ብቻዬን ቢሆን ጥሩ ተከፋይ ሆናል ግን ደግሞ ላንተም አሪፍ የሚሆነው እንደ ክሩ ሰው በዛ ሲሉ እኔ እንደዛ ነው ማስብ እንዴት ነው ይሄ ነገር ግን አሁን ጭፈራውን ሲጀመር እንዴት ነው ከልጅነት ጀምሮ ትፈልገሽ ነው ወይስ እንዴት ነው 2 አመት ስለሽኝ ነው በጣም ቅርብ ጊዜ ስለሆነ ከሁለት አመት በፊት የመጣ ሀሳብ ነው ወይስ ከልጅነት ጀምሮ ነው ይሄ ነገር ታስቢ ልጅ ያለው ጀምሮ ፍላጎቱ አለኝ ሞክራለሁ ምናምን 2 አመት ነው ስለ እንደ ስራ ይዤው መስራት የጀመርኩት 2 አመት ይሆናል
እንጂ ከዛ በፊትም ፍላጎቱ ነበረኝ እንዲሁ ሞክራለሁ። ዝም ብዬ በቤት ውስጥ የሚሆነ ፕሮግራም ሲኖር ምናምን አለ አይደለ? 2 አመት ደግሞ እንደ ስራ ኖርማሊ ስራ ብዬ ይዤው መስራት ከጀመርኩ እኛ ሀገር ያው እንደዚህ ነገር አልተለመደም፣ ብዙም ቢሆን አልተለመደም። አሁን እንደውም ትንሽ ይሻላል የሚባል ነው እንጂ ያው ያበላል ብዬ አላስብም። እንዴት ነው በጣም ያበላል ነው ወይስ እንዴት ነው? ስለሻው እኔ ጋር ስትመጪ በደንብ እጥፍም ከፈለግሽ ያዳረግልሽ ይችላል። አንቺ ዋናው ካስደሰትሽኝ እኔ ችግር የለብኝም። ግን ነው ችግር እኔ የምፈልገው ድርጅቴም አለመከፍተው የባህል ቤት እንዲያርግልኝ ነው የምፈልገው። አዎ ልክ ነህ። ያን ያክል ብዙ ታዋቂ የሆነ ስራ ባይሆንም ግን ያው እያኖረን ነው እንግዲህ እያኖረን። ይሄ መልስ ይገርመኛል። ነገሮች እሱ እያኖረን ነው ሲል ይገርመኛል። መኖሩ እንደዚህ ከሆነ ማለት እንዴት ስለሽ የምፈልጊውን ነገር ሳታደርጊ መኪና የለሽ መኪና አይደለ? ነው የለኝ። መኪና እንኳን መግዛት ለመግዛት አቅም የሌለሽን ስራ እየሰራሽ ስለማኖር ምናምን ይከብዳል ስላሰብኩ ነው። ያው እንደዚህ ስልሽ ደግሞ ያው ጉረኛ ማለት አትይኝ። እሺ አልልክም፣ ግን የሰው ልጅ ፍላጎት የሚገደብ አይደለም። በእርግጥ አንተም እንዳልከው ያንተ ሐሳብ ሳይገባኝ ቀርቶ ሳይሆን የሆነ ነገር ሰው ሲያገኝ የሆነ ነገር ይፈልጋል። የሰው ልጅ ፍላጎት ተገድቦ አያውቅም። ግን ለራስህ የሚያስደስትህን ነገር አድርገህ ከኖር ለኔ በቂ ነው ብዬ ካሰብኩ እያኖረኝ ነው ብዬ ካሰብኩ እና አንቺ ፍላጎት የለሽም ማለት ነው። ፍላጎትሽ እንደዛ ሳይሆን የተሻለ ነገር ማንም አይጣልም። የተሻለ እንደሆነ ታምኛለሽ። ጊዜ ያለው የትኛውም ሰው ደርሶ የትም የደረሰበት ምክንያት የለም አይደለ? ታዲያ ሁሉም ነገር በጊዜው ይሆናል ብዬ ስለማምን ነው። ሁሉም ነገር በጊዜው ሲሆን እኮ ደስ ይላል ብዬ ደስ አይልም እያልኩም ሳይሆን ስለሻውን ይሄ ጭፈራ ስራ እየተከፈለኝ እየሰራውን መኪና ገዛለሁ ብለሽ ታስባለሽ? ለምን አልገዛም? ስለሽ አሁን ለምሳሌ እኔ መግዛት ስላልፈለኩ ቢሆን ሲያልገዛ ያው ከምሰማው አንፃር ከማየው አንፃር ነው። ብዙ አርቲስቶችም ጨፋሮችም ስለማውቅ ነው። ስለሽ ያን ያህልም አጥጋቢ ሊባል ይሆናል። የሰው ልጅ የሰማውን የመሰለውን ብቻ ነው የሚያወራው። በነገራችን ላይ ታደርሽ ደብል ተው ስራሽ ግን ልክ ያልሆነ ነገር ሲሆን እኔ እንደዚህ ስለማላምን ነው ታርገልኝና እንደዚህ በገርምሽ ብዙ ሰው እንደዛ ነው እንደዛለ ሳውራ እንደዚህ ፌስ ቱ ፌስ ይናደድብኛል። እሺ ኖርማል። አሁን ወደ ንግግራችን እንመለስ። ስማ እና ስለሽ አሁን ይሄው ለማዋራሽ እኮ ያው ሞር ኮኔክት እንድናደርግ ስላሰብኩ ነው። ዘባራ ሰው አንድ ነው ሰር እና እንድትናደጂም አይደለም ያው ጠይቄልኩሽ ካስከፋሽ ይቅርታ። አይ ችግር የለውም። ስለሽ አይሽም ወጣት ነሽ ምናምን ያው ነገሮች ይገባሻል ስላሰብኩኝ ሳይገባኝ ቀርቶ ሳይሆን የሰው ልጅ ስለሚያውቀው ነገር ብቻ እንዲያወራ ነው የምፈልገው። ስለማያውቀው ነገር የሚያወራ ሰው አይመቸኝም። እሺ ይቅርታ በቃሽ። ያው እኔ ስልሽ እኔም ወጣት ስለኝ አንቺም ወጣት ነሽ። ያው ነገሮችን ቀለል አድርገን እናልፋቸዋለን ስላሰብኩኝ ነው። እሺ ችግር የለውም። ነገሮችን ከባድ ነገሮችን ታውደርሽን ተስማማ ነው ችግር የለውም። እሺ ስራ ላይ ስንት ነሽ ማለት እንደዚህ ቶሎ ኮስተር ቆጣ ምናምን ያለሽ ወይስ እንዴት ነው? የተቆጣ መስሎ ነው? ያው እንዲሁ በተፈጥሮዬ ንግግሬ ደረቅ ያለ ነው። ልክ አንተ ንግግርህ አስቀያሚ እንደሆነ ማለት ነው። ይቅርታ እኔ እኮ ስልሽ እኔ ብዙ ሰው ስልሽ አናድዳለሁ፣ ግን እንደዚህ አንቺ ይሰማሻል ብዬ አላሰብኩም እና ንግግሬ አልደረስሽም ማለት ነው። አንተ ንግግር ያናድዳል አልከኝ አይደል? ለመቀለድ ያክል ነው እንደዛ ያልኩት። እኔ ጋር ምንም የሚጨምረው የሚቀንሰው ነገር የለም። ትቀልጃለሽ? ስራ ላይ ስንት ቀልደኛ ነሽ ነው ወይስ? ስለሽ እኔ አሁን ሁሉ ነገር እንጠይቅሽ ያው አንቺ እኔ ስስኪ ደስ ይላል። መቀለድ ባለበት ቦታ ይቀልዳል፣ መስራት ባለበት ቦታ ይሰራል። እንደዛ ነው ማለት ነው። በቃ እኔ የምፈልገው ያ ስራ ላይ ብለህ ቁመህ መቼም ማቀልድ። እኔ የምለው አበባ ነው አይደል? ስምሽ ቅር ካልሽ አበባ ለምን ተባልሽ? ግን እሺ መስከረም ወር ላይ ነው የተወለድኩት። ደስ ይላል። እንደ አበባ እንደ አደይ አበባ ማለት ነው። ያው መሆኑ ነው እንግዲህ። አይ ደስ ጀመር አበባ ነው መስሎ በዚህ አጋጣሚ ልንገርሽ አለባበስሽም አበባ የበዛበት ልብስ ነው የለበሽው። ስምሽም አበባ ነው። ሳይሽ እንደውም ገርሞኝ ነበር። ራሷን እንዲያወጣችው ነው አላ ልክ እንደ መድረክ ስም ምናምን እንደዛ ብዬ ነበር ያሰብኩት።
የሚያስገርም ነገር አለ። አዎ ታስከረም ልብስሽን ማዋን በጣም ይቅርታ አድርግልኝና የምታወራው ነገር ምንም እየገባኝ አይደለም። መስመራችን እየሳት ግን እዚህ ስጠራኝ ኦዲሽን ነው ብለህ ነበር የጠራኝ። መጥቼ ደግሞ ቢሮ ምንም የሚመስል ነገር አላየሁም። ነገሮች ትንሽ ግራ እያጋቡኝ ነው። የምታወራበትን መንገድ ልክ አይደለም። በጣም ይቅርታ አድርግልኝና ልታስረዳኝ ትችላለህ? ግን ቁጥኖች ነገር ታሽ ልበል ስልሽ አሁን እኔ እዚህ የሚጠራሽ ድርጅቴን ማየት የተከፈተ ነው። አንዳንድ ነገሮችን ስልሽ ከአንቺ ጋር እንዳወራ ስለፈለኩ ነው። እንደዚህ አይነት ቦታ ላይ ለምዳለች ብዬ ስላሰብኩኝ ነው። እንደዚህ የሚከፋሽ አልመሰለኝም ነበር እንጂ እኮ ሌላ ቦታ መሄድ ይችል ነበር። እና ምን መሰለሽ ስልሽ እንደዚህ የምናደድ የለብሽም ስልሽ ሞር እንደ ፋሚሊ ሆነ እንድትሰራ ስለፈለኩኝ ነው። አንቺም ገባኝ። እሱ እንዳለ ሆኖ ኦዲሽን ነው የጠራኸኝ አይ ቲንክ ካልተሳሳትኩ ማለት ነው። ያው ይሄም እኮ ኦዲሽን ነው። አሁን መጠየቅሽ ነገሮች እንዳለ እኮ ያው ያንቺን ጸባይ ለማወቅ ነው። ጸባይሽ ነው በትንሽም ቢሆን ያው እኮ ቶሎ ተናዳጅ ነሽ። ዶክተር ግን ፍለጥ ያለሽ አሁን እንደዚህ ጸባይ ይዘሽ ደግሞ ስለሽ ሆቴል ውስጥ መስራት በጣም ከባድ ነው። ስለሽ ሳቂታ ምናምን መሆን አለብሽ። ሰዎችን ስለዚህ ማለት አንተ አታስተምረኝም። ስንት ዓመት የሰራሁበት ነው። ወደ ወራችን ስንመለስ በስትክክል የመጣሁበትን ጉዳይ የምትጨርስልኝ ከሆነ ጨርስልኝ። ከዛ ውጪ ወደ መጣሁበት መሄድ ይችላል የማይመች ከሆነ ማለት ነው። ብዙ ጊዜ እኔ እንደ ስራ ላይ ቀላል ነገር ነው ያለው። መጀመሪያ ነው ለተገናኘነው ለስራ ነው አይደል? ስለዚህ ስራን በሚመጥን መንገድ በስትክክል አውራ። ከዛ ውጪ ደግሞ ሊጋር ይችላል። ይቅርታ አድርግልኝ እንደዚህ ስለተናገርኩ። ስራ ላይ ቀልድ አልፈልግም። አንዴ እዚህ ጋር አንቺ ራሱ መስመር ይሳትሽ መሰለኝ። ስለሽ እዚህ ጋር የጠራሁሽ እንደዚህ እንድትናገረኝም አልፈልግም። እኔ አሁን እየነገርኩሽ አይደለ? ሞር እንደ ፋሚሊ እንድንሆን ብዬ የጠራሁሽ አይደለ? ስለሽ ቀልድ ምናምን ስትይ እኔም ቀልድ አይደለም እዚህ ጋር ያዝኩት አይደለ? እያዋራሁሽ ነው። ስለአንቺ ሞር ለማወቅ እየጠየቅኩሽ ነው ያለሁት። እንደዚህ ምን አይደለም የለብሽ። ሌላ ነገር አላደረኩም አይደለ? ስለሰምሽ ጠየቅኩሽ፣ ሁኔታሽን ነገርኩሽ አይደለ? ስለዚህ እንደዚህ መሆንሽ ተገቢ ሆነ አይመስልሽ? ስለሽ ስራውን ማፈልጊ ከሆነ እኔ ስለሽ መውጣት ይችላልሽ። እኔ እኮ ሞር የተሻለ ከሆነ ያልሽበት 3 እጥፍ 4 እጥፍ ለከፍልሽ ያስብኝ የጠራሁሽ አይደለ? እና ሰውም ስለአንቺ ያንቺን ቪዲዮ ሳይ በጣም ጎበዝ ስለሆንሽ ምናምን ነው የምጠራሁሽ። ስለሽ እንደዚህ ባንድ ዩቲዩብ ከምትይበት ነገር ሲንቴ ነገርከኝ አይደለ? እና ስለሽ እኔ አይኖ ብቃቴን አውቃለሁ። እንድትነግረኝ አልጠብቅም። ግን ወደ መጣሁበት ጉዳይ እንመለስ። ስራ ገባለሁ። በጣም ቢዚ ነኝ። ማረፍ እፈልጋለሁ። ዛሬ ስራ ተገቢያለሽ ነው? አዎ። ስራ ማለት ስንት ነው የሚከፈልሽ ዛሬ? እሱ ላንተ መናገር አስፈላጊ አይደለም። ሁሉም ነገር ብትነግሪኝ ደስ ይለኛል። ምክንያቱም ከኔ ጋር የምንሰራው ስራ ነው እኮ። እሱን ላንተ መናገር አስፈላጊ አይደለም። ሰራበት ወቀል ላንተ ምንም አይጠቅምም። ስለሽ ለምን ነው የማይጠቅመኝ? ስለሽ ከዚህ ተሰራ ስራ ላይ ከዚህ ተሰራ ደሞዝ ከፍልሽ ነው እዚህ ጠሩሽ አይደል? እዛው የምከፈልሽም ደሞዝ ስለሽ ይሄን ያልመጓጓሽ ከሆነ ለመናገር ከዚህ የተሻለ ብለህም እንድትጎርር አልፈልግም። በቃ ማንኛውም ሰው የሚከፍለውን ከፍለኝ እንድሰራ ነው የምፈልገው። ይቅርታ አድርግልኝ። እኔ የማንም ተደጓሚ መሆን የምፈልግ አይነት ሰው አይደለም። እኔ ከተደጓሚ እዚህ ጋር ነገሮች ወደ ሌላ አቅጣጫ እያመሩ እየመሰለኝ ነው። እዚህ ጋር የጠሮሽ እኮ ሞን እንድንጓባን እንድንጣላ አይደለም። ይሄ መጣላት አይደለም እኮ። ታረጋጊና አዋሪኛ በስተቀር ምንድነው ቆጥ ተመጥኝ? ኦኬ ስለሽ እዚህ ጋር የጎረርኩብሽ ማውራት የምትፈልገው ነገር ካለ አባ አዳምጣለሁ። አዳምጪ። እኔ ምንም ልልህ አልችልም። አዳምጪ። እሺ ምን መሰለሽ እኔ ስለሽ ለጠብ ኮጂ ነው የመጣሁት። ስለሽ በጣም ብዙ ረጅም ዓመት ነው የኖርኩት። እዚህም የባህል ሬስቶራንት ከፍቼ ያው እንዲያርግልኝ ስለፈለኩኝ ነው። ይሄ ብቻ አይደለም ቢዝነስ ሲጀምር ያው እና ደግሞ ያው ለባህላችንም ለሰራውም ለጠበም በጣም ሞር ሪስፔክት ስላለኝ ነው። ይገባዋል ብዬ የማስበው ዋጋ የተከፈለሽ አይደለም ብዬ ስለማስብ ነው። ሰምቻለሁ ስንት እንደሚከፈልሽ ያው አንቺ የምትነግሪኝ ስለፈለኩ ነው። እና በጣም ትንሽዬም ስለሆነ የጠራሁሽ የተሻለ መልሽም ለዛ ነው። እኔ አላቅም አንቺ ለራስሽ ይገባዋል ብለሽ የምታስቢ ሆን ይችላል። ይሄ እኔ ግን ይገባውን ብዬ ስለማስብ ነው። ውጪ ምን ያህል እንደሚከፈላቸው ለባህላቸው ባህላቸው በጣም ትልቅ ነገር ስላላቸው ብዬ ነው። እኔ አንቺን ደግሞ እዚህ ያሳይሽ ስልሽ አላቅም። እኔ አሁን እያየሽው ያለሽው እኔን እየናኩሽ ወይ ደግሞ የጎረርኩብሽ ነው ያሰሽ መስል የጎረርኩብሽ ማለት ነው። ኦኬ እሺ ሌላ ዳንስ ምናምን ትችያለሽ? የባህል ጭፈራ ብቻ ነው የምትችይው ወይስ? የባህል ጭፈራ ብቻ ነው። ደስ ይላል። ያው እንዴት ነው የሰው አመለካከት አሪፍ ነው ስልሽ እኛ ሀገር ላይ ያው እንደዚህ የሚሰሩ ሰዎች ብዙ አመለካከት ቅድም ነግሬህ ነበር። የሰው ልጅ ስለሚያውቀው ብቻ ሲያወራ ደስ ይለኛል። ስለማያውቀው ነገር የሚያወራው ወሬ ያን ያክል ለኔ ሰው ስለሚያወራ ነገር ግድ አይሰጠኝም። ምንም ትርጉም የለውም ለኔ።
ማለት ይወራል ማለት ነው። እውነት ነው የሚወራው ነገር አንዳንድ ቦታዎች ላይ አሉ። ማንም ሰው እንደዚህ አይነት ስራ የሚሰራ ሰው ጥሩ ስብዕና ያለው አይመስለውም ምናምን ዶንት ኬር ለኔ ምንም ማለት አይደለም ይሄ ብያለሁ። የሰው ልጅ ስለሚያውቀው ነገር ብቻ ማውራት አይችልበትም። እንዲሁ ሰዎች ስንባል በቃ ማውራት ማውካካት ይቀናል። መጽሐፍ ታነቢያለሽ? እንዴት እንደታልከ ንግግሮች እንዳለ በጣም ለዛ ያላቸው ነው ደስ የሚሉ ንግግሮች ነው የምትናገሪው። ለዛ ነው ያልኩሽ። ነገሮች ላይ ሲሪየስ ነሽ በጣም። አንባቢ አይደለሁም እውነት ለመናገር። ጸሐፊ ነሽ? ጸሐፊም አይደለሁም ስልሽ በጣም ኮስተር ስለምትይ ምናምን ጠብ ላይ ስላለሽ እንደዚህ አይነት ነገር ትሞክራለሽ ብዬ ስላሰብኩ ነው። አይ እንደዚህ አይነት ነገሮችን እንኳን አልሞክርም። አይ ደስ ይላል። እጅሽ ላይ ደግሞ ቀለበትም ምናምን እያየን ነው። እንዴት ማግበተሻል ነው ወይስ? እውነት ለመናገር እቺ ቀለበት በጣም ብዙ ታሪክ አላት። ምን አይነት ታሪክ ነው ያላት? እናቴ ከመሞቷ በፊት ነበር የሰጠችኝ። በጣም ይቅርታ የማይነሳ ነገር ካነሳኝ ያው እጅሽ ላይ ስለሳይ ያው የትዳር ቀለበት ስለሚመስል ቀለበት ትችላ ነው ደግሞ ያለው ለዛ ነው ጠየኩሽ። ይቅርታ። ችግር የለውም። ያው እንደዚህ አይነት ስራ ላይ ስትሆን ደግሞ ሰው የሚያስቸግር የለ ግዴታ መንገዶችን መዝጋት ይኖርብሃል። ማለት ስልሽ መንገድ ላይ የምትዘጋልሽ እንዳየሽ ከሆነ አንቺ በጣም ደስ ያለሽ ጸባይሽም በጣም ደስ ይላል። አሁን እስካለሁበት ጊዜ ድረስ የምንም ነገር ፍላጎት አልነበረኝም። ማለት ራሴን ማዳመጫ ጊዜ ላይ ነበር እስካሁን ያለፏቸው ጊዜያቶች። ከዚህ በኋላስ? እንግዲህ እሱ እንደ እግዚአብሔር ፍቃድ ነው እና ምን አልከኝ? ጨረሰ? ገና ምን ተጀመረና ነው? ምን ነው ገና እዚህ ጋር እኮ አንድ 30 ደቂቃ ያህል እንጨፈርልኝ እፈልጋለሁ። ላንቺ ብዬ የተዘጋጀ ውሃ መጠጥ ጁስም ምናምንም አለ። ያው እኔ እዚህ ጋር የምፈልገው ምን እንደሆነ ታውቂያለሽ? አንድ ሰዓት ቢያንስ ያለ እረፍት ትደክማለሽ አይትደክም የሚለውን ነገር ማየት እፈልጋለሁ። ጓደኞችስ እንዴት ናቸው ወሰድሽ? አንድ ሰዓት ያለ እረፍት እዚህ ጋር መጨፈር ትችያለሽ። እሱንም ራሱ ቼክ ማድረግ ኦዲሽን ነው አይደል? እሺ እዚህ ጋር እሱን ራሱ ገና ያለው ከአሁን ገና ወሬው ላይ ነው። ስለዚህ እንደዚህ መቸኮል የለብሽም። እሺ እዛም ያን ያህል የሚከፈልሽ ከሆነ ያንን ገንዘብ ልከፍልሽ ይችላል። እንደዚህ እንድትቸኩይም አልፈልግም። እኔ ላይ ፎከስ እንድታደርጊ ነው የምፈልገው። ቆይ ምንድን ነው ይሄን ያክል? ክፍያው ስንት ነው? በጣም ይሆናል ፕሮሰሱ በዛ። ክፍያው ስልሽ እኔ እንደ ሌሎቹ ጭፈራ ቤትም ስልሽ በብርም አይደለም የምከፍልሽ፣ እኔ በዶላር ነው የምከፍልሽ የሚያሰብኩት። ብዙ ከስተመሮችም ፈረንጅ እንዲሆኑ ነው የምፈልገው። በዶላር? አዎ በዶላር ነው የምከፍልሽ። እና ያው ያሰብኩት አለ ያው ረጅም ሰዓት ስልሽ እኔ ጋር ስትሰሪ ደግሞ ረጅም ሰዓት መቀመጥም የሚባል ነገር የለም። ሙሉ ሰዓቱን ያለ እረፍት ምጨፍሪ መሆን ምን አለበት። እንደዛ ካስደሰትሽኝ እኔ ያሰብኩት $1000 ነው ልከፍልሽ ያሰብኩት በአንድ ሌሊት ማለት ነው። $1000? ማን እያደረግሽ ነው? በአንድ ቀን $1000? እንዲህ በቃ ህይወት የተቀየረ ማለት ነው። እሺ ችግር የለውም ስልሽ አሁን ገንዘቡን ስታይ ደግሞ እንደዚህ መሆን የለብሽም። ስራውንም ወደሽ እንድትሰሪ ነው ፈልግሽ። ለጥበቡ ይሄ ምን ያህል ይገባል ብዬ የማስበው እንደነገርኩሽ ከሆነ ስለ ስራው እንኳን አትጨነቅ። ያው እንደነገርኩ ነው። ብዙም ስራ ላይ ቀልድ ማቀሰው አይደለም። ስራዬን የሚነካ ምንም ነገር እንዲመጣ አልፈልግም። በቃ መስራት እንችላለን። ስልሽ ደስ ይላል። እኔም እኮ መጀመሪያ ሳይሽ ፎቶሽን ሲላክልኝ ቪዲዮዎችን ሳያቸው ምናምን ነገር በጣም ነበር ደስ ያለኝ። እንደውም በቃ አላት ድርጅት እንደከፍት እንደሆነ አውቃለሁ። መጠጥ ቤትም ጭፈራ ቤትም እና አንቺን ሳይሽ ደግሞ አላት ጭፈራ ቤትን አንድ ስቴፕ ተሰድግልኛል እያሰበኝ ነበር። የምሬን ነው። እንዴት ደስ እንዳለሽ እና ያው የምሬን ነው። ሳይሽ ገና ነበር የተመቸሽኝ። ቀለልኩ አይደለም እና አሁን እዚህ ላይ ደግሞ ስራ ላይ አሪፍ ከሆንሽም ስልሽ ጭፈራው ላይም አሪፍ ሆነሽ ያው ቲሞች ያንቺ ክሩ ናቸው አይደል? እነሱን በደንብ ማኔጅ የምታደርጋቸው ምናምን ከሆነ ስልሽ በእንትኑ ብቻ አይደለም የሚያልቀው። እዚህ ጋር ገና እየተጀመረ ያለ ጭፈራ ቤት ነው። ስለዚህ በዚህኛው ብቻ አይደለም ማሰቡ ስልሽ እኔ እንደውም ስራው ላይም ብዙም እውቀትም ስለሌለኝ ሌላ ስራ ነው የምሰራው ስልሽ እኔ ስለ ሪል ስቴት ምናምን ነው እኔ የማውቀው። ሪል ስቴት ነው የምሰራውና እንደዚህ ነገር ላይ ምንም አይነት ሙያውም ሆነ ምንም ነገር የለኝም። አንቺ ሙያው የምታውቂ ከሆነ እንደውም ማናጀር ሁላ ላደርግሽ ነበር ያሰብኩት እንደመጀመሪያ ማለት ነው። እንደዛ ሲሆን ደግሞ ደሞዝም ይጨምራል። እውነት የምሬን ነው። እና ስልሽ እንዴት ነው አንቺ አሁን
አሁን ትክክለኛ ሆነሽ ትክክለኛ ስሜትሽን ማወቅ ፈልገው እንዴት ነው ይሁን ለዚህ ጥበብ አሁን አንቺ የምትጨፍሪው ጥበብ እስከሆነ ድረስ ልክ ነው ብለሽ ታስቢያለሽ? ልክ ነው ብዬ አስባለሁ። በእርግጥ ግን የተሻለ ነገር ነው አልጣለም እንደነገርኩ። የተሻለ ነገር እንጣሴ ያ ይህን እድል ስላገኘው በጣም ደስ ብሎኛል። ላንቺ ደግሞ የምሬ ነው ላንቺ ደግሞ ፍሽ ከሚገባው በታች ነው። ይሄን ለምሳሌ ውበት ይዘሽ ጨርሽ የባህል ጨፋሪዎች ራሱን እንደዚህ እንዳንቺ ቆንጆ አይደሉም ሳይሽ ምናምን ነገር በጣም ዘመናዊ የሚጨፍሩ ሴቶች አለ አይደል እነሱ ላይ ታዳውስ ነው ምለሽ ነው ምናምን ነገር ፀጉር ስታይልሽ ራሱ ደስ ሲል ምናምን በቃ ደስ የሚል አሁን አንቺ ሳይሽ የምሬ ነው ስስቂ ራሱ በጣም ደስ የምትይ ቅድም ነገርሽ ብዬ ረሳሁት አረሳሳሽኝ በነገር ይዘሽ አይ ችግር የለውም አመሰግናለሁ እውነት በጣም እና የባህልም አመሰግናለሽ ፈልጊ እንደው ዘመናዊ ሴት ነው ትመስል ውጪ ማቃቸው አይደል ዳንሰኞች እነሱ ነው ትመስል እንደዚህ ነገር አጣርቼ ነበርና ያው እነሱን ዳንስ ለማየት ይችላል ነበርና ሳያቸው ምናምን ነገር አለ አይደል እነሱ የሚለብሱት አለባበስ ምናምን ከነሱ ግሩፕ የመጣሽ ነው መስሎኝ እንደውም የኢትዮጵያ ውስጥ ነው ማለት ነው እንደውም አለባበስ ቆራጭ ራሱ ደስ ሲል በጣም አመሰግናለሁ። እና እንዴት ነው ጭፈራውን የረጅም ሰዓት መቆየት አቀማለሽ ትንፋሽ ምናምን አለሽ? አዎ እስከ 1 ሰዓት ተኩል ድረስ እንሰራለን። ምንም ሳይደክምሽ? አዎ ደስ ይላል። ግን እንዴት ነው ስለሽ አንድ ጥያቄ ጠይቅሻለሁ ብዬ ረስቼው ነው። እንደዚህ አይነት ስራ ስትሰሪ የሆነ የሚቀየም አካል ስለሽ ስራ ቦታ መጥቶ የሚረብሽኛ ሰው ሆነ ምናምን ነገር አልፈልግም። ስራሽን ላይ ፎከስ አድርገሽ እንድትሰሪ ነው የምፈልገው። ስለ ቀለበትሽ ስጠይቅሽ የእናትሽ እንደሆነ ነገርሽኝና አሁን ያለሽበት ነገር አልነገርሽኝም። እንዴት ነው የሚደብረው አካል አለ መቼም ለሌሊት ነው መሰለኝ ቀን አይደለምና ለሌሊት እንትን ስትሰሪ ስለሽ የሚደብረው አካል መኖር የለበትም። ከሁሉም ጋር ደግሞ ከከስተመሮች ጋር ደግሞ በጣም ኮኔክት እንድታደርግ ይፈልጋለሁ። ምክንያቱም ድርጅቴ እንዲያደርግ ስለምፈልግ ይሄ ነገር የሚደብረው አለ የሚደብረው የሆነ አካል አለ ወይ ፍቅረኛ ትዳር ካለ እዚህ ጋር ብትነግሪኝ ነገሮችን መቀየራቸው ደስ ይለኛል። እስካሁን እንግዲህ ምንም የለም። ከዚህ በኋላ እግዚአብሔር ከፈቀደ ይኖራል ብዬ አስባለሁ። ለመያዝ ታስቢያለሽ ማለት ነው? ያ ሴት ልጅ አይደለም እድሜም እየሄደ ነው ማለት እሺ ወጣት ነው የምትመስዪው ምንድነው 22 23 25 ዓመቴ ነው ግን እውነት ምንድነው መስፈይ እንደዚህ ስልሽ ልጅ ነው መስፈይ ነገራችን ምን እየበለሽ ነው እንደዚህ ፈረንጅ የፈረንጅ አናናው ነው የምትኖሪ ማለት ነው። ለዛ ነው ሲጀመረኝ ገምቼ ነበር። አይ እንደዛ ሳይሆን ይሄ የአምላክ ስጦታ ነው። ግን በቃ እንደ ሰዎች የሆነ ማግባት ማጌጥ ያምረኛል ሴት አይደለም እና እንደዚህ አይነት ሐሳቦች አሉ እንግዲህ ከእግዚአብሔር ጋር እሺ ያለው በጣም ስለሽ ቅድም እንደውም መጽሐፍ ታነቢያለሽ ብዬ ጠይቄሽ ነበር። ስለሽ ነገሮች ምናምን ሳያቸው በጣም ስለተማርኩኝ እና አሁን ደግሞ መጽሐፍ ብቻ አይደል መጽሐፍ ቅዱስ ራሱ የምታነቢ ይመስለኛል። ስለዚህ እንደዚህ አይነት ነገሮች ላይ እውነት ለመናገር ብርቱ አይደለም ደካማ ነኝ ሰዎች ናቸው እንደውም በጣም ብርቱ ይባሉት ያው ስለሚባል ነው። አንቺም ደስ ያለሽ ስለሽ ቁጥብ ነሽ ምናምን ነገር በዛ ላይ እስካሁን ድረስ ራሱ ፍቅረኛ ለመያዝሽ ራሱ በጣም ስራሽ ላይ ምን ያህል ጠንካራ እንደሆነሽ ማሳያ ነው። አልተሸውም አለመሸወድሽ ራሱ አንድ ነገር ነው ነገራችን ፍቅር መሸወድ ፍቅር ስለሽ ፍቅረኛ መያዝ ምናምን ስለሽ ያው ብዙ ሰው ይሸወዳል ብዬ ስላሰብኩ ማለት ፍቅረኛ መያዝ መሸወድ ነው ብለህ ነው የምታስበው? አዎ ስለሽ ስቴብል ሳትሆኚ ብዙ ነገር ላይ እንደዚህ አይነት ነገር ጀምረሽ ራስሽን ስለሽ ራስሽን ማጣት ነው ብዬ ነው የማስበው ትክክለኛ ሰው ካላገኘሽ ለዛ ነው መሸወድ ነው። እና አንቺ በሳት ብትጀምሪ አሁን ያለሽበት ሁኔታ ትሻለሽ ብዬ አላስብም። ምክንያቱም የምትሰሪበት ስራ ያው ሰው ካለ ይደብራል ስላሰብኩኝ ነው። አንድ ሰው እንግዲህ አንተን ሲያፈቅርህ እስከ ሙሉ ማንነት ነው ብዬ አምናለሁ። ስለሆነ እኔን አፍቅረው ስራዬን የሚጠላ ሪሌሽንሺፕ እንዲኖረኝ አልፈልግም አይኖረኝም። እንደዚህ ሰው አይኖርሽም? ምን አይነት ወንድ ነው የምትፈልጊው? አንቺ ንገሪኝ። ወንድ ነው በቃ ወንድ ብቻ ሳይሆን ባልም መሆን የሚችል ወንድ ነው በነገራችን ግን ባል መሆን የሚችሉ ወንዶች የተወሰኑ ናቸው። እኩል አይቋት እንዴት ኃላፊነትን መሸከም የሚችል ደስ የሚል አገላለጽ መጽሐፍ የሚያነብ ሰው እኔ አላውቅም። አገላለጾች በጣም የሚደርባቸው ነው።
አይ መጽሐፍ እንኳን አላለብም እንዲሁ ብቻ በቃ እንደዛ አይነት ሰው ቢኖረኝ ደስ ይለኛል። ደስ ይላል መሰለሽ እና እንደዚህ አይነት ወንድ የምታገኝ ይመስልሻል? ስለሽ እኔ አሁን እንድታገቢ የምፈልገውን አበብዬ ምን አይነት ወንድ ነው የሚያስፈልጋት ተብሎ ቢጠይቀኝ ያው በገንዘብ በጣም ጠንካራ የሆነ ሰው መንከባከብ የሚችል ኃላፊነት ገንዘብ ብቻ አይደለም ግን አንደኛው ገንዘብ ሳለ በቃ ኃላፊነት አይደል አንተን ማየት የሚችል አንተን ሁኔታ ሊገባው የሚገባ ከራሱ አልፎ ቤተሰብ ልጅ ይመጣል ምን ይመጣል ያን ኮንትሮል ማድረግ የሚችል አባት መሆን የሚችል ያ ገብቶኛል። ስለሽ አይናችሁ በጣም ነው የተገባባን በጣም እንትን ለዛ ነው አሁን ስለሽ ደስ እያለ የመጣ አሁን እዚህ ጋር አይሽ እኔ እንደዚህ እንድንሆን ነው የፈለኩት። ቀላል ደስ የሚል ነገር እና እንደዚህ ፈገግ ብለሽ ስታዋሪ ነው ነገር ደስ ያለ ሰውም ተሰጋለሽ ምናምን ለዛ ነው ፀጉርሽ ራሱ እንደዚህ በጣም ነው የሚያምረው። ቴንክ ዩ አይሻ እንደዚህ የተሰበና ይዘሽ ቅድም ትገናኝሽብኝ አስነገርሽኝ ቅድም ሆይሽ ቆምሽ ያው እንደነገርኩ ቀላል ፈልግም እንደዛ ነው። እኔ ቅይቅልፍ ይመስላል ነገራችን ላይ ይቅልፍ አይደለም አነጋገር እውነት ለመናገር ብዙ ደስ የሚል አይደለም። ለምንም ነገር የለህም ይቅርታ አድርግልኝና ለምን ተሰፈረ መሰለሽ ስልሽ እንደውም ብዙ ሰው እኮ እንደዛ ይለኛል እኮ ምን ነገረኛ እንደሆንኩ ነው የሆነ ግርፍጥ ያለ ነገር ተቀለ ግርት I don't know ብቻ እኔን አልተመቸኝም። ስለሽ ልቤን ሰበርሽ ነው ይባላል። አይ ነው እኔ እንደዛ ማለት ፈልጌ አይደለም ግን ካስቀየምኩ ይቅርታ አድርግልኝ። ከዚህ በላይ ካስቀየምኩ ከዚህ በላይ አናቴን አትይኝ አይ ወራት ይቅርታ አድርግልኝ። ያው ፊት ለፊት ስለምናገር ነው ደስ ይላል። እኔም እንደዚህ ነው ፊት ለፊት ነው የምናገረው አንቺም ፊት ለፊት መናገርሽ ደስ ይላል። እንደዚህ ነው አሁን የሚደብርሽ ጻቤ ካለ እኔም ማሻሻል እንደዚህ ሞክርሽ። አሁን አንቺ ያልተምሽኝ እርግጠኛ ነኝ ያው ጉራ ስለመሰለሽ ነው አንዳንድ ነገሮች ስለምልሽ ጉራ ይመስላል ሰው ነው ያለኝ ያው እኔም ሰው ስለሚለው ነገር ስለማላስብ አንቺ እንደምትይው ሰው የሚያወራው ነገር ነው የሚመስለኝ እዛ ነው ብዙ ነገራችንም ስለሚያመሳሰለን ነው አንቺ ጋር እንዳለ እንደዚህ በጣም ለምካራም እንደዚህ ደስ ይላል እንጂ ከማንም ጋርም እንደዚህ አላወራም እንደዚህ ያለች ስተታሉ እንጂ ከሰው እንደዚህ ሰራ የጭራሽ ያረጅም ስራ ኦኬ እና ስለሽ ምን እያሰብኩ መሰለሽ ስራው ላይ እንግዲህ ግሩፕ ግዴታ መጨመር አለበት ምትይ ከሆነ እሺ ግን ስራው ላይ ባይጨመርና ቢያንስ አንድ ሰው ምናምን ጨምረሽ አንድ እንዳንቺ ቆንጆ ሆነች ካለች ማለት ነው እንዳንቺ ቆንጆ የምትሆን አይመስለኝም ግን ካለች እንደምንም ፈልገን እሷን አምጥተሽ የሌሎቹን ገንዘብ ለምን አንቺ እንደው ተወስጂ ደስ ይለኛል እኔ ስለሽ ለሁሉም ከመከፍላቸው አንቺ ጥርቅም ከማርገሽ ትርጨሽ ደስ ይላል እዚህ እኔ ምን እንደሰብተ ከልሽ ሸራተንን የሚያስነቅ ቤት ነው መክፈት ፈልግ እና በጣም የብዙ ሚሊዮን ብር መጥቶች አሰይሻለሁ አሁን እንላለን እንደው ይሄን አሰይሻለሁ አንዳንድ ነገሮችን ስለላስተካከልኩ ነው ከፈትኩት እንጂ ከፍቷለሁ ሰሞኑን ከፍቷለሁ አንቺም ስትመጪኝ አንቺም ስትመጪኝ ሁሉ ነገር አሰይችሽን ከፍቷለሁ እና እንዴት ነው ምን ታስቢያለሽ? ያሰብኩት ነገር ጥሩ ነው ብለሽ ታስቢያለሽ ወይስ ምን ነው እንደዚህ ማዋራሽ ማነግሪያ በጣም ስለተከራ እንደ ቤተሰብ ምናምን ስለሆነ ምናምን ነው እንዴት ነው? ያ ልክ ነህ ሐሳብህ ተመችቶኛል። እንግዲህ መቀጠል እንችላለን እኮ መቀጠልማ እንቀጥላለን ከዚህ በኋላ ሲጀመር አንቀጥለን ይባል ነገር የለም እና ስለዚህ ያው ነገሮች አሁን ሁሉ ነገር ተረድተሽኛል ብዬ አስባለሁ እና ምን መሰለሽ ቢላ ያናገርኩሽ ነገር አለ እምቢትኛለሽ ብዬ አላሰብኩም ምን እንደሰብኩ ተገርሽ ብዙ ኦዲየንስ ይስበልኛል ብዬ አሰብኩት ነገር የውጭውን ባህል አይደለ ከኛ ጋር ለዚህ አያይዛ ነው ለሰራው ነበር ያሰብኩት የፖል ጭፈራ ታውቂያለሽ አይደለ ፖል እነዚህ ቆሞ ሴቶች በፒኪኒ ሆነው ጨፍሮት ጨፈራ እሱን ታውቂያለሽ እሱን ነገር ባህል ቤት ላይ እሱን እንድኖር እፈልጋለሁ እና እንደዛ የሚሰሩ ሰዎችን እንዳግዘን የፈለከው እንዳግዘው አንቺ እንድትሰሪልኝ ነበር ኦኬ እሺ ግን ልምዱም እውቀቱም የለኝም ማለት ለማናገር የተወሰነ ስልሽ ዳንሰኛ ነሽ ዳንሰኞች ደግሞ ያው ያውቃል ትንሽ ስቴፕ ነው የሚነገራቸው እሱን ስቴፕን ግራይተው የሚከብዳቸው ነገር የለም እናንተ እንደዚህ ነገር እንደመሸምደድ አይደል እንዴ ዳንሰኛ የሚያስፈልጋቸው ነገር እኮ ይሄ ነው አንቺ ለምን እንደምንድነው የሚባል ነገር የለም አዲስ ዳንስ ይመጣል አይደል
ለዛ ነው ፖልም ተዘጋጅቷል። ያው ግር እንደልሽ ብዬ ነው ሂደን ስናየውና እዛ ፖል ላይ ፒኪና ሚናና አርገሽ ያው ባህላዊ ጭፈራ ነው የምትጨፍሪው፣ ግን ያው ፖል ላይ ሾው እንድትታይ ይፈልጋል። ያው ሰውነትሽንም ሳይው ተክለ ሰውነትሽ በጣም ስለሚያምር ምናምን ነገር ብዙ ነገር አጣርቻለሁ ስለአንቺ እና ተክለ ሰውነትሽ የሚያምራል ምናምን ለዛ ነው አላርገ ከስተመር እንደውም ሞሪ ሰውልናል። እኛ ጋርም ስላልተለመደ እንደዚህ ነገር አዲስም ስለሆነ ባህላችን ራሳችን ባህል ሊሆን አድርጌ ራሱ ያስፈልጋል ቀላል እኔ ክሬት ያደረኩት ማለት ነው። እኔ ይሄን ክሬት ያደረኩት ማንንም አስበው ታውቅ። በዛውም አንቺም እንደውም ታሪክ ላይ ትኖሪያለሽ ብዬ አስባለሁ። ይሄን ነገር የጀመረችው ሴት እሺ፣ በጣም ደስ ይለኛል። ይሄን ምሳሌ ተሰምተሻል። ይሄን ምሳሌ ደግሞ እንደመጀመሪያው አይደለም የሚከፈለሽ፣ ከዛም ይጨምራል። እሺ፣ ደስ ይለኛል። በሌሊት የሚከፈልሽ በሌሊት፣ ይሄኛው ደግሞ ዋጋው ከፍ ይላል ማለት ነው። እሺ፣ ደስ ይለኛል። ስለዚህ እንደነገርኩሽ ነው ክሮቹ ባይመጡ ወይ ጓደኞች ባይመጡ የተመረጠ ነው ማለት ነው። እንደዚህ አንቺ የምትፈልጊ ከሆነ እነሱም እያዩሽ መስራት የማይልሽ ከሆነ ምናምን ነገር ችግር የለውም። ስራ አይደል ለምን ይዘኛል? ችግር የለውም። በቃ አሁን ይሄ ነገርሽ እኔ አላውቅም። የገዛኛውን ይሄ ነገርሽ ነው። መጀመሪያ ላይ ራሱ ስትገቢ ሳይሽ በጣም ደስ ብለሽ ነበር። አሁን ደግሞ ስለሽ ጨዋታሽንም ሳይው ምናምን ነገር ሴትሽ በዚህ ልክ እኔን ተናግራኝ ራሱ እንደዚህ ያዋራ ሴት አንቺ ነሽ መጀመሪያ ጊዜ። ይሄ ማለት ትንሽ አንቺ እኔ ጋር የሆነ ነገር አለሽ ማለት ነው። ደስ ይልሽ ይገባል። ኦኬ ቴንክ ዩ። ደስ ይላል በጣም። እና ደግሞ እንደነገርሽኝ ከሆነ አንቺ ፍቅረኛም የሚያዝ ፍላጎት አለሽ ምናምን ነገርሽኛል። ጀምበርና ፍቅረኛ እኔም በነገራችን ላይ ደግሞ ፍቅረኛ የለኝም እስካሁን ድረስ አላስብም። እውነት የምሬ ነው። እስከዛሬ ድረስ እንደዚህ ነገር አስቤ አላውቅም ከእናንቺ ማለት ነው። ደስ ይላል። አሁን ላይ ደግሞ ስልሽ እስቲ በገንዘብም በጣም አሪፍ ላይ ነኝ። የራሴ ስራ አለኝ፣ ወጣት ነኝ። ስለዚህ ስልሽ አሁን እንደዚህ ነገር መጀመር እፈልጋለሁ ሳላረጅ ማለት ነው። ደስ ይላል በጣም። እና ደግሞ አንቺን ደግሞ አይና ፋሽን ሳይሆን ምናምን ነገር ያው አስተያየትሽን የምትይኝ አስተያየት አለ አይደል? አስተያየትሽም አለ እኔ የምትይበት አስተያየት። እኔ በነገራችን እንደዚህ ነገር አውቃለሁ። ሰው የሰውን እይታ እንጂ ብዙ ነገር አይደለም። አንቺም እንደኔ እኔ በጣም ተመችተሽኛል። የሆነ የተወሰነ እድሻለሁ። አንቺም በተገላብጦሽ እኔን እንደዚህ ወደድሽኝ ይመስለኛል። ስለዚህ አልተሳሳትም። እንደዚህ ነገር ከተሳሳትኩም መናገር ይችላል። ልክ ነህ። አዎ ደስ የሚል ነገር አለ እውነት ለመናገር ብዙ ነገር በዚህ እድሜው ስኬታማ ነገሮችን አንደርስታንድ የሚያደርግ ሰው ደስ ይላል። ብቻ እንደዚህ አይነት ሰው በማወቄ ደስ ብሎኛል እውነት ለመናገር። በቃ እኮ ልክ ነኝ ማለት ነው እኮ እኔ ስልሽ ሴትም ስለሆነሽ ወገቡ ይይዝሻል ብዬ ስላሰብኩኝ እና ያው አይደብርሽም ብዬ አስባለሁ። ከዚህ በኋላ መወራ ስልሽ ይሄን ስራ ደግሞ ትንሽ ጊዜ ነው መሰለኝ የሚፈልገው። ከዛ በኋላ እናንቺ የራሳችን የሆነ ህይወት ይኖረናል ማለት ነው። እዚህ ጋር የእናትሽን ቀለበት እንደምታደርጊው ማለት አንገትሽ ታደርጊዋለሽ። የኔን ቀለበት ጋር ይሆናል ማለት ነው። እንዴት ነው ሀሳብሽ? እምቢተኛ ነሽ ብዬ አላስብም። ደስ ይላል እውነት በጣም ነው ደስ ያለኝ እውነት ለመናገር። በቃ አላውቅም እንዳንተ አይነት ሰው ማግኘት ይላል በጣም እድለኛ ነኝ ብዬ ነው የማስበው። ከስራዬም ጋር የሚሄድ ሰው በቃ እኔም ከማስባቸው ነገሮች ጋር የሚሄድ ሰው ስለሆንክ በጣም ደስ ብሎኛል። ስለሽ እጅሽ ደግሞ በጣም ደስ የሚለው ስራ እንደማሰር ያስታውቃል። በቃ ጭፋሪ በቃ የዳንሰኛ እንትን ያለሽ። ቴንክ ዩ። በነገራችን ላይ የሆነ የሚስብ ነገር አለሽ። በነገራችን ላይ የሆነ ነገር ያለብሽ ነው ይመስል ሰውን የሚጠራ መንፈስ ያለብሽ ማለት ደግሞ ምን ማለት ነው? ማለት እኔ ማንንም ሴት እንደዚህ አዋርቼ አላውቅም። እንደዚህ ተነገረችኝ እጇን ይዤትም አላውቅም። እንደዚህ የማንም በተለይ እዚህ ቀለበት እኔ አሁን አላመንኩሽም። እስቲ እስካሁን ድረስ አላመንኩሽም። ማለት እንዴት? ለምን ዋሻለሁ? በጣም ቆንጆ ነሽ። እኔ በጣም ስለወደድኩሽ ነው። እና አንቺም ያው ሳይሽ ወደድሽኝ ስለመሰለኝ እና እጅሽ ላይ ቀለበት እያለ ባህሪ የለኝም አልሽኝ። ያው አላውቅም። እና ደግሞ አንቺን የመሰለች እንደዚህ ቆንጆ የሆነች ልጅ ቅንድብሽ ደግሞ በጣም ነው የሚያምረው። በነገራችን ላይ እነግርሻለሁ እያልኩኝ
የራስሽ ነው ቅንድብሽ የስልሽ አሁን በዚህ ጊዜ እኮ እውነት አንተ በጣም ቀለኛ ነህ ከቁም ነገርህም በላይ ቀልኩኝ ተጀምረኝ ነው ያምረኝ ነው የራሴ ነው እግዚአብሔር ይመስገን ፀጉርሽ አንቺ ነው አዎ በጣም ደስ ይላል ስልሽ ሁሉም ነገር እንደውም ቼክ ብናደርገው ደስ ይላል ሰውነትሽ አንቺ ነው ምን ነው አንተ እውነት በጣም ቀለኛ ነህ ያምረኝ እኮ ነው የሚቀርኩ መስሎሽ ነው ስልሽ ሁሉ ነገር ስልሽ ሰውነት ራሱ በህይወት አይቻለቅ 8 ቁጥር እኮ ነው የምትመስለው ራሱ አመሰግናለሁ በጣም እኮ እንዴት ነው መልሽልኝ አንቺ ነው ሰውነትሽ አዎ እንዴ አዲ ተደረገ ማን ነገር የለም አይ የለም ግልጹን ብናይልኝ ደስ ይለኛል እኔ ስልሽ ከዚህ በኋላ እናቺ እኮ ምን መዳወቅ የለብንም ኧረ የለም እንዴ እሺ ፍቅረኛ ስልሽ አንድ መጨረሻ ጊዜ ነው ከዚህ በኋላ ምን ሻለው የምሬን ነው አብይ ደግሞ አብይ ብዬ ከዚህ በኋላ ባጠራሽ ደስ ይለኛል የድሮ ስም ያለ ባህራዊ ስም ነው መጀመሪያ ጠይቅሽ ለዛ ነው ማን ያወጣልሽ ግን ይሄ ስም በጣም ያሳዝናል አንቺ ነው መሰለሽ አበባ ነው የምትመስለው አውቃለሁ ግን ስለሽ የድሮ ስም ሆነ እናቴ ነች ያወጣችልኝ እናቴ ለኔ ትልቅ ቦታ አላት እና እናቴ ነች ያወጣችልኝ ነፍሷን ይማራትና አንቺ ነው መሰለሽ ስለደረችልኝ ራሱ ማመስገን ነበረብኝ እኔ ተለና መሰግናታለሁ እኮ ስለዚህ እኔ ስለሽ አበብዬ ይስታሽ ብዙ ኮምፎርት የተሰማኝ ሰራው ነው ቤቢዬ ምን አንደበልሽ ካልበሽ ቤቢዬ ብልሽ ደስ ይላል የለመድኩት ነው ትችላለሽ እሺ ችግር የለውም እኮ በቃ እንዴት ነው ደግሞ መኪናም ስለሽ ቀደም ስጠይቅሽ ስለ መኪናም ምንም ፍላጎት ያለሽ አይመስልም ለኔ ትርፍ ነገር ነው ብዬ ነው የማስበው መንጃ ፈቃድ የለሽም መንጃ ፈቃድም የለኝም ሁለተኛ ከስራ ወደ ቤት ስለሆነ የሚሄድበትን ብዙ ጊዜ ስለሌለኝ ራይድ ነው የምጠቀመው ያን ያክል ብዙ ቤትስ እንዴት ነው ተከታተሽ የምትኖሪው ከማን ጋር ነው የምትኖሪው ቤት ከአጎቴ ጋር ነው የምኖረው ከአጎትሽ ጋር ያ ደስ ይላል አልተለመደም ከክስት ጋር ነው ሰው ነው አንቺ ነው መሰለሽ አዎ በእናትህ አሁን ራሱ ሰዓት ሄደ መምጫው ሳይደርስ አይቀርም ምን ታደርጊለታለሽ ታዲያ አጎትሽ አይደል እንዴ ምሳ አዘጋጅቼ እጠብቀዋለሁ ያው ብዙ ጊዜ ሹፌር ስለሆነ ቤት አይደለምና በሚመጣበት ጊዜ ደግሞ እነዚህ እጆች ምግብ ይሰራሉ እንዴ ለምን አይሰሩም ሴት አይደል እንዴ ሴቶች በጣም እኮ ነው የሚያሳሱት እኔ ምንም አይሰራ እንዲሰራ አልፈልግም የምሬን ነው ወደፊት ቀላል አይደለም ሰው ቀጥረን ቢሆን ነው እንጂ በእነዚህ እጆች እንዲበላሽብኝ አልፈልግም ከዚህ በላይ እኔ ናቸው ጀመረ ሞስላችን ማለት ነው ይመስለኛል ደስ ይላል ግን ደግሞ እኔ ደግሞ በእጄ እንድትበላ ፈልጋለሁ በእጅሽማ ነው በላው እያጎረሽኝ ግን እንድትሰሪ አልፈልግም እሺ ይሁንልህ እኔ ደግሞ ባሌን ሰርቼ ማብላት ፈልጋለሁ እሺ አንድ ጊዜ ፍቅር ይችላል እሺ ይሁንልህ እና በቃ መሄድ ሳይኖርብኝ ኖ ቴካዊም እሺ አዘነን ቢሆን እንልክለታለን እንጂ ዛሬ ትጀምር አለቅሽም አይ እንደነገርኩ የከባድ መኪና ሹፌር ስለሆነ ብዙ ጊዜ ቤት አይሆንም እና ቤት በሚሆንበት ጊዜ ደግሞ ቡና ምናምን ስለሚፈልግ ትንሽ አብረን ጊዜ እንድናሳልፍ ይፈልጋል ነገሪዋ ስልሽ አሁን ከሰርሽ ለምመጣ ነገር ነው ስመጣ ነው ከፍቅረኛ አለኝ ከፍቅረኛ ጋር ነኝ ሳልነግርህ ምናምን በይውና እኔ ሲጀምር ዛሬ ሳይሽን በጣም ተመችተሽኛል ምናምን ነገር ሲጀምር አራት በልተን ቁርስ ጧት በልተን ነው የምንለያየው አይ በዚህ ፍጥነት ለሱ እንደዚህ ብሎ መናገር ትንሽ ይከብደኛል እኔም እኮ ደስ ይለኛል እንደዛ ቢሆን አይከፋኝም ነው ምግብ አሁን አንተ ጋር ምንም ባል ደስ ይለኛል ግን አልችልም ግዴታ መሄድ አለብኝ ስለሽ ነው የምትሄጂው ለሱም ምግብ ካዘጋጀነት ቡና የሚያፈራ ሰው እኔም እዚህ ያለችው ታች ያለችው አንዷ ሰራተኛ እንትን እላታለሁ አይ ይቆጣል ይከፋዋል እንዲከፋው ደግሞ አልፈልግም እንዴ አጎቴ ነው አልሽም እንዴ ስለሽ ሌላ ነገር መሰለኝ አስፈራራሽኝ እንዴ አንተ እህት ብትሆን እንዲከፋት ትፈልጋለህ እንዲከፋት ሰው ተረዳኛለች እንደዛ አይ ያው ነገር ያው አይደለም ምናምን ስለሆነ በድንገት የለውም ብሎ ምን ሊያስብ ይችላል ብዙ ጊዜ ሰላም እንደምትሰራ ያውቃል ይሄ ስራ የሌለ ስራ ይሰቅመሽ ነው እንደምሰራ ያውቃል ቀን ብዙ ጊዜ ቤት ነኝ ስለሆነ ለሱም አዲስ ነገር ይሆንበታል ደውይለትና ወይ ከፍቅረኛ ጋር ነው ወይ ፍቅረኛ ስለሽ ከደሚደብረው ከሆነ አጎትሽ ነው ስለዚህ እሺ ትንሽ አብረን መቆየት እንችላለን እንጂ መሄድ ግድ ነው መሄድ ለምን ነው ዛሬማ ትይጂ መመረጥ ነው ቤቢ ዛሬ ኬርስ ጀምሪ ከፈለ ሰራው ብቻ አይደለም የምሬ ነው እኔ በጣም በጣም ደስ ያለኝ ነው ዛሬ ጥላሽ የምትጭ ከሆነ የምሬ ነው ደግሞ እንደወደድሽኝ ያስተውቃላል እኔስ እንዲደብረኝ ትፈልጊያለሽ እንዲደብረህ አልፈልግም ግን ደግሞ በተቃራኒው እሱም እንዲደብረው አልፈልግም
እና ማለት እሱ መረጥሽ ነው ስለዚህ አይ ኖ እንደዛ አይደለም ብቻ ልትረዳኝ ሞክር ከቻልክ እንዴት ታደርጋሽ እነዚህ ደግሞ ስትተኝ ነው ቅርብ ብለሽ ስትተኝ ራሱ ተሰጥኩኝ ያሽ እንደዚህ የሆንሽ እያዋራሽኝ እንዴት ነው መለክሽ ስለዚህ ዛሬ ቁርጥ ነገር ቁርስ በልተን ቆንጆ ቁርስ አለ ቤት ሲጀምር አሁን ሄደን እኮ ቤቱን ምናምን ማለት ነው ወላጎትሽ አሁን ሰክሽ ወይ ታጠቀሽ ወላጎትሽ ትጨብጥሽ እሺ ግን እርግጠኛ ነሽ አጎትሽ ነው ወይስ ሌላ ነገር ነው አስጨንቅሽኝ እኮ አይ አጎቴ ነው ስለሽ ለዚህ ነገር ከባድ ነው ማለት እኔ ለምን ዋሻለሁ እንግዲህ የኔና አንተ ነገር እናሳውቀዋለን ብዬ አስባለሁ ከጊዜ በኋላ ትንሽ ጊዜ ቢፈጅም ከብዳል ያው እሺ ቶሎ ተሳውቂ ሆነት ዋግብቼሽ አላውቅም ነው ደስ ይለኛል ይሄን ስራ የሚሰራሽ እንትን እንድትፈልጊ እና የሆነ ነገር ጥቂሽ ቢት እንብትኛሽ ወይ አታስብም ያው ራሰኛ ነሽ እና ተወሰነ ዘች ጋር ጨፍሪን ተወራገረግልኝ ደስ ይለኛል ይቅርታ አድርግልኝ በጣም መንገድ ፀሐይ ላይ ነው ያልኩት ምናምን ደክሞኛል ፀሐይ ነው ችግር አለ ፀሐይ ላይ አሁን እንደውም አሪፍ ማሳጅ ነው ወስደን ነው ወጣ አብረን እንደውም ማሳጅ ተደርገን ምናምን በደንብ ባይሆን ማታማ እኔ ራሴ ያሻለው ነው አሁን መቀለል እንግዲህ ከፈለሽ ነው ስለዚህ እዚህ ጋር ወጥተሽ ባይ ደስ ይለኛል ለሰራውም መስሽ ይሄን ዳሰሪ እንደ ቅርታ በጣም ይቅርታ አድርግልኝ በጣም ደክሞኛል አይ ነው ቢቢ ትረዳኛለህ ብዬ አስባለሁ እና ቢቢ አልጨፍርማችኝ ያስከፈሽ ማለት ነው ስለዚህ ከዚህ በኋላ ያልጫንሽ ግን ማታ ትጨፍልኛለሽ አሁን እሺ በቃሽ ማታ አሁን እዛ ነው የሌለ ታዩ ለፖሉ እዛ ነው እንድንሽ ይፈልጋል በደንብ ትለኝኛለሽ ብዬ አስባለሁ ኦኬ እሺ እና ደግሞ እንዴት ነው ትምህርት ጥቂሻለሁ ትምህርት ላይ እንዴት ነው ተምረሻለሽ እስከ ስንት ተምረሻለሽ ትምህርት ላይ ሰነፍ ነኝ ማለት ለመናገር አዎ ኦፍ ኮርስ ጨፋሪ ሁሉም ሰነፍ ብዙ ትኩረት አላደረግም ግን በአርት የመጀመሪያ ዲግሪ አለኝ የምርሽ ነው እውነት አልጠበቅኩም የምሬ ነው የምር አልጠበቅኩም እንዴት አልጠበቅኩም ተማሪ አይመስልም ተማሪ ማለት ትመስያለሽ ታዲያ ግን እንደዚህ ዲግሪ የሚያልሽ መሰለኝ በእንደዚህ አይነት ስራ እንዴት አይኖረኝም በቃ ጨፋሪ ሴት የሆነች ምናምን ነገር ነች እንደዛ አይደለም ስለሽ እንደዚያ በልምድ ምናምን ነበር መሰለኝ ተምሬያለሁ ከአጎቴ ጋር ነው የምኖረው ብለሽ ነበር ስለሽ በዚህ እድሜሽ 25 ዓመት ነው ከአጎትሽ ጋር መኖር ያው ይከብዳል ብዬ አስባለሁ ስለሽ ሌሎች ቤተሰቦች የሉም ስለሽ ስለ እናትሽ ነግረሽኛል ይቅርታ ተመለስሽ እኔ በማይሆን ተጠየቅኩሽ አይ ችግር የለውም እንዴት ነው ታዲያ ወንድም እህት አባት የት ነው አባቴን አላውቀውም ከመወለደ እናቴ እርጉዝ ሆና ነው ያረፈው እና እናቴም ከኔ በፊትም ከኔ በኋላም ልጅ አልነበራት እኔ ነኝ ለእናቴ ልጅ ነው ትንሽ ነው ያ እና እናቴ ደግሞ በህይወት የለችም እናቴ በህይወት እያለች ከኛ ጋር የሚኖር አጎት ነበር ለዛ ነው እሱ ጋር ነው ያለው ለዛ ነው እንዲከፋው አልፈልግም ብዬ ነበር ልክ እንደ አባትም እንደ እናትም እንደምንም ሆኖ ሰብስቦኛል እሱ ስለሆነ በቃ ምንም እንዲከፋው አልፈልግም ስለሽ አላውቅም ብቻዎችን የምትያደግሽ ልጅ ማለት ነው አልገባኝም ነበር ስለሽ ጸባይሽ ነው ሳይሆን የሆነ ነው ልጅ ማለት ነው ደስ ያልኩት ጸባይሽ ስለሽ እነዚህ በእነዚህ ሁኔታ ያለሽ ስላልመሰለኝ ነው በጣም ይቅርታሽ ችግር የለውም እኔ ፍቅር እኮ እና ግን ስለሽ ይሄን የመሰለው ውበት ይዘሽ ይሄን የመሰለው ደስ የሚል ጸባይ ይዘሽ ሰውነትሽ ይዘሽ 25 ዓመት ነው ብለሽኛል መቼም በጣም ብዙ ነገር አሰልፈሻል ብዬ አስባለሁ ማለት ብዙ ፍቅረኛ ይኖርሻል ብዬ ደግሞ አስባለሁ ስንት ይዘሽ ተገሽ እስካሁን ፍቅረኛ ሶስት ፍቅረኛሞች ነበሩ ሶስት የምርሽን ሶስት ብቻ እነሱ በሶስት ፍቅረኛሞች ነበሩ እሺ አንቺ የምትሰሽ በጣም ብዙ ይኖራታል ብዬ አስቤ ነበር ሶስት ብዙ አይደለም ታዲያ ብዙ ነው እንዴ በጣም ብዙ ነው ያ እና እንዴት ተለያየሽ ከነሱ ጋር ያው አለመግባባት አለ አይደል አንዳንዴ ማለት ነገሮች እንደምታስባቸው አይሄዱልህም ብዙ ጊዜ
በጣም መታገል የምመርጥ ሰው አይደለም። እውነት ለመናገር ስህተትን በጣም ረጅም ሰዓት ማልፍ ሰው አይደለም። ቶሎ የምትወስኝ ማለት ነው? ቶሎ ወስናለሁ ሳይሆን የሆነ ሰው ነግረኸው ማስተካከል የማይችል ከሆነ አንዴ ሁለቴ ያልፈው ማስተካከል የማይችል ከሆነ ከዛሬ ነገ ይስተካከላል እያልክ እድሜህን መጨረስ ተገቢ ነው ብዬ አላስብም። ምክንያቱም ነገ እድሜህ ካለፈ በኋላ ያም ግንኙነት ይፈርሳል። ከዛ መሀል ላይ የምትቀረው አንተ ነህ ማለት ነው። ሳይደምጡ አይ ደስ ያሉት መስሽ የነሱን ጉድለታቸውን ብነግርህ ለምን እንደተለያያችሁ ትነግረኝ ደስ ይለኛል። ምክንያቱም ከዚህ በኋላ እኔ ካልቸሩን ስላሰብኩ ቢያንስ በእነሱ ጥፋት እኔ እንደማረበት ማለት ነው። ለምን ታስቢያለሽ? ቀናተኛው እንዳልወድም እውነት ለመናገር ሰሽ እኔ ደግሞ ትንሽ ቀና እንደው ባይገርምሽ ያው ቀን የሚቀና ሰው እኮ ስለሚወድሽ ወይ ላንቺ ስሜት ካሌለው እኮ ማንም ቅናትም ልክ ሲኖረው እኮ ደስ ይላል አይደል? የሆነ ሰው ተነግረህ የማተሳምነው ከሆነ እያየ የማያምን ሰው አለ አይደል? በቃ መጠራጠር የሚቀናው ሰው እንደዚህ አይነት ሰው ብዙም አይመቸኝም። በህይወቴ ውስጥ እንደዚህ አይነት ነገር ነበረ። እሺ ሁለት ቀኞሞችን በዚህ ምክንያት ነው የተለያየ። ሁለቱም ቅናተኛ ነበሩ። አንደኛው ጭራሽ እኔን መውጣት እስኪያስቆመኝ ድረስ እኔ ላይ ጉልበት መጠቀም በቃ እኔን እስከ መገደብ ድረስ ደረሰ። ማለት በቃ እንደወጣ አይፈልግም፣ ለብሼ እንደወጣ አይፈልግም ምናምን፣ ቤት ውስጥ እንደሆነ ነው የሚፈልገው ምናምን። አይነኩ ፍቅር ሲበዛ ለተሳሳለህ ለራሳ ብቻ እንዲሆን ትፈልጋለህ። ግን ሁሉም ነገር አግባብ አለው ብዬ አስባለሁ። በመነጋገር የሚፈታ ነገር አለ ምናምን። የሆነ ሰው ደግሞ አንተ ምንም ስላደረከው አይደለም ህሊናው ነው የሚገዛው እንጂ አንተ ሱቅ ሲሄድ የሆነ ቦታ ሲሄድ ተከትለው አትሄድ። መጥፎ ነገርን ለማድረግ ያን ያክል ብዙ ጊዜ አይፈጅም። ትንሽ ደቂቃ ነው መጥፎ ነገር የሚባሉትን ነገሮች ለማድረግ የሚፈጃው። ግን በቃ ብቻ ህሊና ያለው ሰው አያደርግም እንደዚህ ነገር ብለሽ ነው ተስፋ እንደዛ ነው የማስበው እኔ እኮ አንቺ ይሁን ትንሽ ህሊና አለኝ እንደዚህ ነገር አላደርግም። ያ ስለዚህ ተቆጣጣሪ ያስፈልገኝም ለኔ መርዳት ነበረባችሁ ጀመረ። የስራ ሰው አይደለም በቃ መዝናናትን ማለትንም የሚመርጥ ሰው። መዝናናትን እኮ ማናችንም አንጠላም፣ ግን ነገን ስታስብ ይሄንን ህይወት ማቆም አለብኝ ብለህ ትወስናለህ። ምክንያቱም ዛሬ ላይ ቀለድክ መስራት ባለብህ እድሜ ምናምን ነገስ ማረፍ ባለብህ እድሜ ልትሰራ እኮ ተሽው ምንም ስለሆነ እሺ መክረሽም ወራንቺ ለመሳም ሞክሬ ነበር። እንደነገርኩ በጣም ብዙ መለፋ ሰው አይደለም ለሆነ ነገር ያን ያክል ለፊት የሚባል ሴት አይደለም። ግን የምችለውን ያክል ሞክራለሁ። ደስ ያለ ስለሽ አሁን እኔ ነው የሆነ ነገር ብትተኛልሽ ማለት ነው የማትስተካከል ከሆነ ምን አልተውክ እኔ ነው ያ ነገርኩህ እኮ እኔ በጣም ጊዜ ማጥፋት እድሜ መጨረስ ላይ እድሜን ባቆም መጠቀም የምፈልግ ሰው ነው። ስለሆነ የሆነ ሰው ገደል እየገባ ተከትዬው ይስተካከላል ብዬ ገደል የምገባ ሰው አይደለም። እንደ ሰው ልጅ ማድረግ አለብኝ መሞከር አለብኝ እሞክራለሁ። አይ ሳይና ከሶስቱም ጋር ግንኙነት ሻርግሻ ያ ሲያምሰሽ ለጃገር ነበር የሚሰሽ እንዴ በዚህ እድሜ እንዴት ሊሆን ይችላል? ታባሽን ወሳኝ ምናምን ነገር መስሎ አው ግን እውነት ለመናገር አንድ ያሻውክ ነገር አለኝ። እንደማትቀየመኝ እርግጠኛ ነኝ። ምንድነው? ቀለበቱ የእናቴ አይደለም። የእውነት እና የማን ነው? አሁን ላይ አራተኛ አንድ ፍቅረኛ አለኝ። ያ ግን ይቀርሽ ነው ወይስ ምንድነው? የምሬን እኔ ፍቅር ታደርጋለች። መራጋስ ነው ማየት ውሸት ነው። እንደዚህ አይነት ውሸት ይዋሻል እንዴ? ሲጀመር ማጥናትሽ የለችም በህይወት ያልሽ እውነትሽ ነው? አይ ይሄን ብቻ ነው ያወራው እንጂ ሌሎች ሁሉ እንዴት እንደዚህ አይነት ውሸት ተወሻለሽ? እሺ ቀለበቱ የማን ነው ታዲያ? አራተኛው ላይ ፍቅረኛ አለኝ፣ ግን ብዙም አይደለም እንደዛ ነው አንነጋገርም ምናምን። ሩቅ ሀገር ነው የሚኖረው። ላይክ አጎቴ አይደለም ሹፌር ነው ያልኩት። እና ፍቅረኛ እያለሽ ነው ፍቅረኛ የለኝም የምትይው? ያው እንደ ፍቅረኛ ፕሮቴክት ስለማያደርገኝ ለኔ ትክክለኛ ፍቅረኛ ሊሆንልኝ ስላልቻለ ጊዜ ስለማይሰጠኝ ነው። ግን አሁን እውነት ሰው ሀገር ነው ያለው፣ አዳማ ሄዷል። ምን ያደርግ? እና ሲመጣ የከባድ መኪና ሹፌር አጎትሽ የሚሰራውም እና ባልሽ የሚሰራው ተመሳሳይ ስራ ነው ማለት ነው? አዎ። እሺ
አሁን እዚህ ጋር በጣም ኮንፊውዝድ እያደረግሽኝ ነው። እንዴት ነው ከዚህ በኋላ አሁን ከአንቺ ጋር ተማምኜ ስራ ልሰራ የምችል? አይኖ በጣም ሊደብርህ እንደሚችል ግን ምንም ማድረግ አልቻልኩም። ለምን እንደደበቅኩም አላውቅም፣ ግን እውነት እርግጠኛ ነኝ ሲመጣ እዛ እንዳለ ብነግረው ይጎዳል፣ አደጋ ይደርስበታል ብዬ ነው። እንደመጣ እንለያያለን። እውነት የፍቺ ጥያቄ አቀርብለታለሁ። ከዛ በኋላ ከአንተ ጋር መኖር እንችላለን እኮ ስልሽ አሁን ብትነግሪው ምን ችግር አለው? ስልሽ ከዛ እስኪመጣ ሀገር ነው ያለው፣ አደጋ እንዲደርስበታል። ላይክ እንደ ሰው ስታስብ ደግሞ ጥሩ አይደለም እንደዚህ አይነት ነገር። ይወድሻል በጣም ማለት ነው እንደምንነግሪው ከሆነ አላውቅም፣ እርግጠኛ አይደለሁም። እሱ እንደሚወደኝ ነበር የማውቀው እኮ። ምንም ማግጠብሽ ምናምን ነው ወይስ ምንድን ነው? በቃ ሁሌ የማያቸው ነገሮች እያስደሰቱኛል እኮ። ነገርኛ ምንድን ነው ስልሽ አሁን ግራ አጋባሽኝ እኮ። በቃ የኔ ፍቅር በቃ ጥሩ ያልሆነ ስሜት ውስጥ ከምገባ እንተውና ይቅርታ አድርግልኝ። በዚህ ነገር መስማማት ይችላል ስልሽ እኔ ከዚህ በኋላ እንዴት አንቺን አምኜሽ እንደምቀጥል አላውቅም። ስልሽ እንደዚህ አይነት ውሸት በጣም ተደብቀሽ መስለሽ እንዴት ነው የምትመልሽ? አላውቅም በቃ እንዴት እንደሆነ እኔም አላውቅም፣ ግን በቃ እንድታምነኝ አደርጋለሁ። እኔ ስልሽ ከባድ ነገር ነው ያልሽኝ እኮ። በቃ እኔ የእናቴን ቀለበት ነው ብለሽኝ እንዴት ነው የጭራሽ አግብተሽ የገባሽ ሴት ከቺት እያደረኩኝ እኮ ነው። እንደዚህ አይነት ነገር ደግሞ ማለት አልፈልግም። እሺ ይቅርታ አድርግልኝ። እውነት ስልሽ በጣም እኔ አላውቅም፣ በጣም በብዙ ነገር እያስገረምሽኝ ነው። ከጠበቅኳት ሌላ ሴት ትሆኛለሽ። ይቅርታ አድርግልኝ። በመጀመሪያ ቀናችን እሺ መቼ ነው የሚመጣው? እሺ ቶሎ ይመጣል ማለት ነገ ይመጣል። ነገ እና ከአጎቴ ጋር የምኖረው ያልሽኝ ሰው ምንድን ነው? አጎትሽ ባለጌ ያለሽ ነው? አጎትሽ ጋር የምትኖሪው? አጎቴም ጋር እሄዳለሁ። ለዛ ነው ብዙም ብቻዬን ስሆን ምናምን በጣም አላውቅም። ውሸት ነው የመሰለኝ ነገርሽኝ። ይቅርታ አድርግልኝ። እሺ አሁን እዚህ ጋር እኔና አንቺ አሁን ትዳር ልንይዝ አይደለ? ቀና ብለሽኝ ደብሮኝ ነው ቀና ብለሽኝ ቀና ብለሽ ጃይሽኝ ነው ወይ እኮ ምንድን ነው እውነቱን ንገሪኝ። አጎት ይባለው ነገር አለ? ያ እሱ ብቻ ነው በህይወቴ ለኔ ያለኝ ዘመድ። እውነት ለመናገር እሱ ቀላል አይደለም የሚቀለድኩ ግን። እሺ ባልሽስ ማለት ተወጃለሽ አትወጂም? ስሙ ከፈለ በጣም ነበር የማፈቅረው እውነት ለመናገር። እኔ አሁን ስለሆነ ነው የማውቀው። አሁን ላይ የፈረሰ ትዳር ነው እየመራን ያለ ነው። ምንድን ነው ምክንያቱሽ? ቢያንስ በወር አንዴ ምናልባት ነው የምንገናኘው። ማታ ነው ብዙ ጊዜ የሚገባው፣ እኔ ማታ ስራ ነኝ። ብቻ በቃ ምንም ስለዚህ እንድናወራ አልፈልግም። ይቅርታ አድርግልኝ። ይኸውልህ እኔ እሱን ዝም ብዬ አይደለም የምፈታ፣ ቺት አድርጎብኛል። ይሄን ደግሞ ጓደኞቼም እኔም ደርሰንበታል። በቃ ስለዚህ ከእሱ ጋር መኖር አልፈልግም። አሁን በቃ ስለሱ ምንም ማውራት አልፈልግም። ታስልሽ እኔ እንደዚህ እንድትናዝጂም እኮ አይደለም ስላላወቅኩኝ ነው። ያው እንዴ አንቺ ካንቺ ምን አታንቺ ነው የመሰለሽ? እሺ በቃ የኔ ፍቅር ችግር የለውም። እኔ የምልህ ግን የሁሉ ሀብት እንዴት መጣ? ማለቴ ወጣት ነህ እንዳየሁት ምናምን፣ ይሄን ሁሉ ገንዘብ ማግኘት ቀላል አይደለም። ቀላል አይደለም ግን ያው እንደነገርኩሽ ውጪ ነው የኖርኩት። በልጅነት የሄድኩት ያው ከቤተሰቦች ጋር ነው። እዛ ነው የምሰራው። እዚህም የተወሰኑ የፋዘር ድርጅቶች ነበሩ። ሪስቴት አለው እና ብዙ የሪስቴት ቦታዎች አሉት። ያው እሱን ነው እኔ ልክ ሃይስኩል እንደጨረስኩኝ ኮሌጅ ገባኝ። ከኮሌጅ በኋላ አሁን ማስተዳደር ጀመርኩት። የዚህ ያሉትን ውጭም የተወሰኑ ድርጅቶች ነበሩ። ታዲያ ቆይ ይሄ ሁሉ ገንዘብ ካለ እኔ ወደፊት ሚስትህ ነኝ፣ ለምን እወዛወዛለሁ? ለምን ጉልበቴን እጨርሳለሁ? ለምን ያሉን ነገሮች አላስተዳደርልህም? ማስተዳደር ስልሽ ማስተዳደር ማለት ከዚህ በኋላ ሲጀመር አንቺ ነሽ የምታስተዳድር የምፈልገው። ግን ያው ስራው ተወጃለሽ ብዬ ስላሰብኩኝ እንደዚህ አይነት ስራ ማለት ነው። ያ ግን ፈልገው ፓሽኔ ነው ምናምን ስትይ ስለነበር ነው። እሱ ልክ ነህ፣ ግን ደግሞ እንደምታውቀው የሚያደክም ስራ ነው ምናምን። ስለዚህ ለምን እደክምብሃለሁ እኮ። ምንድን ነው የምፈልገው ታዲያ? ምን እንዳደረግልሽ ነው የምፈልገው? በቃ የሆነ የቢሮ ስራ ነገሮችን ማስተዳደር ብታሰራኝ ደስ ይለኛል። እና ደግሞ በቃ ብቻ ከዚህ ስራ ቦታ ደስ ይለኛል። ብታይ አሁን ራሱ አካውንቴ ውስጥ ምንም ገንዘብ የለም። ትንሽ ገንዘብ ብትገጨኝ ደስ ይለኛል። ምትቀጨኝ በመኪና ነው የምትገጨኝ? ላይክ ብትሰጠኝ ማለት ፈልጌ ምትገጨኝ ማለት መሰጠኝ ነው እኮ። ችግር የለውም። ለምን እንደዚህ ትጠይቂኛለሽ? ጀምሮ መብትሽ እኮ ነው። አንቺ የፈለግሽውን ነገር ማድረግ
የምፈልጊው ገንዘብ ንገሪኝና እሰጥሻለሁ። በቃ ሲጀመር ለምንድን ነው ይሄ ባዶ የሆነው አካውንት? እሺ ስራ ትሰሪበት እንዴ? ደሞዝ ገና ቀጣይ ሳምንት ነው የሚገባል። ጭራሽ ደሞዝን በየሳምንቱ ነው የሚከፈልሽ? በሳምንት ነው የሚከፈለኝ። አሁን ደግሞ ትንሽ የቤት ኪራይ ምናምን ከፋፍዬ ስለነበረ ብር የለኝም እና የኔ ፍቅር ብትሰጠኝ ደስ ይለኛል። እና ደግሞ በቃ አንተ የኔ ባል የኔ የምለው ሰው ስንትዬ ነገር ኑሮት እንዴት እኔ ደግምበታለሁ። ስለዚህ በቃ ለዛ ነው ስራውንም ብትወው ምናምን ያልኩህ። እሺ ስለዚህ ስራውን የምትወጂው ስለመሰለኝ ነው። ወደዋለው ተመራጭ እወደዋለሁ። አዎ ግን ስራሽ ነው ፍላጎት በጣም አድካሚ ስራ ነው። ጉልበት የሚጨርስ ስራ ነው። በጣም ምናምን እረፍት የሚያስፈልገው ስራ ነው ምናምን። ስለዚህ ለምን እኔ ሰላፍም ምንድን ነው አንተ እያለህልኝ አሁን ስራውን መስራት አትፈልጊም ነው? ባርፍ ደስ ይለኛል። እውነት ስራ ብቀይር ምናምን ወይ የራሴ የሆነ ነገር ብከፍትልኝ ምናምን ደስ ይለኛል እኮ። እሺ ምን እንዳደርግልሽ አሁን ንገሪኝ፣ ግልጽ ነሽ ንገሪኝ። ምንም እንዳትፈሪ የምሬን ነው። በቃ ወይ አስተዳድርልህ፣ ካልሆነ ደግሞ ሱቅ ነገር ክፈትልኝ። የፈለግሽውን አድርግልሻለሁ። ከፈለግሽ መሰረት ትችያለሽ። ሱቅም ያልሽው ነገር አሪፍ አይዲያ ነው እኮ። ምን አይነት ሱቅ ነው የምፈልጊው? ስለዚህ እንደዚህ እንድትጨናነቂም አልፈልግም። መዘና ብለሽ አዋሪኝ። እሺ አመሰግናለሁ። ሂውማን ሄር ቤት ምናምን ብከፍትልኝ ደስ ይለኛል። ለሴት ልጅ አሁን ስራ አሪፍ ስራው አሪፍ መሆኑ ሳይሆን እንዴት ነው አሪፍ ማለት ይለውጥሻል ወይ ብዙ ገንዘብ ያበዛልናል ወይ የሚለውን ነው ማሰብ ያለብን። እንዴት ነው አሪፍ ነው ይሄ ስራ? እንግዲህ አሁን ላይ ሰዎች እየተቀየሩበት ነው። እንግዲህ እስከማውቀው ድረስ ስለሽ አንዴ አጣርተሻል ምናምን ስለ ሁኔታው ነው ወይስ ያው ገንዘብ ይዤ እሱን የመክፈት ሀሳብ ነበረኝ። ለዛ ነው። ስለዚህ ስለ ስራው ትንሽ የተወሰነ ነገር አጣርቻለሁ እኮ። ቢያንስ ስንት ብር ያስፈልጋል? እሱን እርግጠኛ አይደለሁም። አብረን ብንጠይቅ አይሻልም? ስንት ትገምቻለሽ? ግምገምሽ ስንት ነው? አሁን ልክልሽ እኮ ነው። ምን ነው አንቺ ደግሞ እርግጠኛ አይደለሁም። እርግጠኛ ያልሆንኩበት እንዴት ብዬ ልንገርህ? ስንት ብር ነው የምትፈልጊው? እሺ አሁን 100,000 ብር ከላክልኝ ይበቃኛል። ምን ሆነሽብኝ ነው ጠፋች? እሺ እንደዚህ ተጨናንቀሽ ምናምን ሳይሽ ምናምን እኮ በጣም ብዙ ብር የፈለግሽ ምናምን ነበር የመሰለኝ። አይ ይሄ ታዲያ ብዙ አይደለም እንዴ እኮ ባንድ ላይ ተከፍሽ ያሰብኩት ብር እኮ ነው። ደሞዝሽ ነው እንደዚህ በዚህ ተጨናንቀሽ። እሱማ ያው ሰርቼ ደሞዜን ቀድማ ከሰፈረኝ ብትይኝ ያልከፍልሽም ነበር ለመጀመሪያ ጀመር። ከዚህ በኋላ የሚሟት ያንቺ ነው። ደግሞ የቤት ኪራይ ስትይኝ ሰሞኑን መስሎኝ ነበር። ተከራይተሽ ብቻሽን ነው ከባልሽ ጋር አይደል? እንዴት ነው እንዴት ነው እኮ ተከራይቼ ነው የምኖረው። ተከራይተን ነው የምንኖረው ስለሆነ አሁን ላይ ደግሞ እሱ ትንሽ መኪናው ተመቶበት ነበር። አይከፍልም እሱ እንደዚህ የቤት ኪራይ እንኳን መኪናው ተመቶ ነበር ተጋጭቶና ወጪ ላይ ነው በጣም። እና ከዚህ ሰው ጋር እንደዚህ ማቅጦብሽ አንቺን የመሰለሽ ልጅ ጋር ምን አጥቶ እንደሆነ አላውቅም። እንደዚህ ማቅጦብሽ የቤት ኪራይ ራሱ ማይከፍል እንደዚህ የምትጨናነቂ አካውንትሽ ባዶ እስኪሆን ድረስ እንደዚህ የሚያሰቃይሽ በዛ ላይ ሂውማን ሄር በጣም ትንሽ ተራ ነገር ነው። ይሄን እንኳን መክፈት ካልቻለ ምን ያደርግልሻል? እሱ ልክ ነህ። እና የኔ ፍቅር ላክልኛ እና ቤት መሄድ አለብኝ። በዛ ወደ ኪድሽ ነው የምትሄጂው? ስለሽ እንጭታለን እናምሻለን አንተባባን እናደርጋለን። እሱ ነገ ይመጣል ብዬ ለነገሮችን ማመልከቻ ምናምን ማጻፍ አለብኝ ለፍቺ። ስለዚህ መሄድ ነው ፈልግ ማለት ነው። አጎቴ ያልሽ መስሎኝ ነበር። አሁን ደግሞ ባልሽ ሆነ ኖ እሱም ይመጣል። አጎቴ ቤትማ ልቀር ተስማማናል። ነገ ፍቺ ልጠይቀዋለሁ ባለቤቴ ሲመጣ እና እንደዛ ከሆነ ለምን ነገ አለክልሽ ባይሆን ነገ ስትመጪ እሺ። አሁን ግን ብልክልኝ ደስ ይለኝ ነበር እኮ። አሁን ልክልሽ ፈልግ ሆነ ባትጂ ደስ ይለኛል። ስለሽ ሁለት ልጅ ማለት ወይስ ምንድነው? አንቺ ከኔ ገንዘብ ተቀበልሽ ልጠፊ ነው እንደሰብሽ እንዴ? ለምን እጠፋለሁ? እና ምንሽ ነው ገንዘብ ላክልኝና ልሂድ ማለት ነው። ያው ሲመጣ ፍቺ ይለዋለሁ ብዬ ይልት አይደል? ለዛ ገንዘቡን ለ100,000 ብር ለምን ፈልገሽ ነው? ምንም ገንዘብ አካውንቴ ውስጥ የለምና ነገሮችን ማስተካከል አለብኝ። እሱን ጥዬ ስወጣ ደግሞ ትንሽ ይከብደኛል። ይሄ ነው ደስ እና ይሄ ቤት አለ አይደል እንዴ? ይሄ ቤትን ያልሆነበትም አሁን ለምሳሌ ስለዚህ እዚህ ላይ መኖር ትችያለሽ። ስለዚህ እነዚህ ነገር ታስቢም ማለት ነው። እሺ እና አትልክልኝ ነው አንቺ አሁን እኮ ስለሽ የዴክሽን ገንዘብ እኮ በጣም ትንሽ ብር ነው። እንደዚህ የሚያስፈልግ ነገር አይደለም። ግን አሁን ያልተስማማሁበት ነገር መሄድሽ ነው ወደ ቤት። እሺ በቃ ልሄድም ላክል እና እንዳለ የሚወሰንሽ ስለሽ አትሄጂም? አምትልክልኝ ከሆነ አዎ ልሄድም። አብረን እንፍታታለን። እንዲሁም የማውቀው ቤት አለ እኮ። ገንዘቡን ባልክልሽ አትሄጂም? ትሄጃለሽ? አሁን ገንዘቡን አልክልሽም ብለሽ ልትሄጂ ነበረ? እንደዛ ሳይሆን ብቻ እንፍታታለን አብረን።
በገንዘቡ ባኔ በመልክልሽ ገንዘብ ነው የምንፍታታው ነው ወይስ እንዴት ነው? ግልጽ አድርጊልኝ። አዎ ችግር አለ። ችግር ሳይሆን ሁለተኛ ወጪ እንድታወጣ ስላልፈለኩ ነው። ለኔም ለመፍታቻም ወጣ እንላለን ብለኸኛል ነበር አይደለማ? ስለሽ ይሄ ነገር ደሆነ ነገር ላደርገው እንዳል ነገር የሆነ ነገር የሚያስፈልገኝ ነገር አለ። ገባኝ። ግን ያን ያክል ገንዘብ አንጨርስም። ብንፍታታ ከ10,000 ብር በላይ አንጨርስም። 10,000 ብር ነው እናጠፋው ማለት ነው። ማለት ግን እንደዚህ ነገር ስትወሪ ግን አታፍሪም? ለራስሽም ለጭንቅላትሽም ምንም ነገር አይሰማሽም ማለት አልገባኝም። ስለሽ እንደዚህ አይነት ነገር ስታወሪ አሁን እኔ ባንቺ ቦታ ሆኖ በጣም የሚያስጠላኝ አሁን የምታደርጊው ነገር እንዳለ በጣም የሚያስጠላ የሰይጣን ነገር ነው የምታደርጊው። ይቅርታ የኔ ፍቅር ምንድን ነው ያወራው? አትንኪኝ፣ አዳምጪኝ መጀመሪያ ትሰሚኛለሽ። ከዚህ በኋላ እንድንነኪኝም አልፈልግም። ከዚህ በኋላ ማለት ምን ማለት አለ? በጣም ነው የምታደርጊው ነገር። አንደኛ አዳምጪኝና አዳምጠሽ እስካሁን አሁን ስለኔ ማንነት አይደለም። አሁን አንቺ አታፍሪም? አሁን እንደዚህ አይነት ገንዘብ ጠይቀሽ በ10,000 ብር ልፍታታለሁ። አንድ ቀን የማታውቂ ሰው ጋር ማለት ሰርቄያለሁ እንዴ? ማፈው አሁን ሰረክሽ ነው አልሰረክሽ ነው ይባላል። በጣም የምታስጠይው በነገራችን ላይ ለበለጥ ዝም በይ አንዴ ዝም በይ። ሰሚያለሽ? እኔ ሲጀመር ማለት ባለቤትሽን አቋርጠሽ ነው እዚህ ላኪ እንደፈተነበት ማለት ነው። እና ሙሉ ስላንቺ ሙሉ መረጃ አውቃለሁ። መስፍን ነው ይላከ መስፍን ታውቂያለሽ አይደል? መስፍን አሁን ስለ መስፍን ያወራሽውን ወሬ ማለት ነው። አሁን ያመንኩሽ መስልሻል? እቺ ያደረገብኝ ምን አናሽኝ ያመንኩሽ ይመስልሻል? ሲጀመር አጎትሽ እንደሌለትሽና ከመስፍን ጋር ብቻ እንደምትወሪ ማውቃለሁ። ምን ትጀምር ነው ይተምሸተ ነው የፈለከው ከኔ? አሁን ካንቺ ምን ይፈልጋል? ካንቺ ምንም አይፈልግም በነገራችን ላይ። ካንቺ ከአንድ ከሰይጣን ቁራጭ ምን ይፈልጋል? አፈር አትክፈት የኔ ወንድም። ዝም በይ ትሰሚያለሽ? እስካሁን ጸጥ ብያለሁ። በጣም የሆነ የተናናቀን አልመሰለህ? አንቺ ነሽ የናክሽ ማለት ነው። አንደኛ አንቺ ነሽ የናክሽ፣ ሁለተኛ ደግሞ አንቺ ምትናቂም ምትከበሪ ማለት ሴትም አለሽ። ጀመር አንቺ እንደ ሴትም አልቆጥርሽም። ሰሚያለሽ አይደል? ትዳር ያለሽ ሰሚያ አዳምጪኝ። አንቺ ሰሚያለሽ ለዚህ አንቺ አዳምጪኝ። በጥፊ እንዳለሽ ሰሚያለሽ። እኔ ካንቺ ጋር እንደዚህ መሞላፈጥበት ጊዜ የለኝም። ይኸውልሽ መስፍን የላከኝ እንዳለ እስካሁን ስትሞላፈጭ የነበረው ምን አይነት ፍጥረት እንደሆነሽ ምን አይነት ሰው ማለት ስለከበደ ምን አይነት ፍጥረት እንደሆነሽ በሙሉ ይልሽ ካሜራ ገጠመኝ እንዳለ መታወሪ ነገር እንዳለ ይዤዋለሁ። ካሜራ ሰሚያለሽ? ምንም አትቅለብለቢ፣ ቁጭ በይ። የምን ካሜራ? ቁጭ በይና አዳምጪኝ። ምንም መቅለብለብ የለብሽም። እና እስካሁን ስትሞላፈጭ የነበረውን እንዳለ ማለት ነው እንጂ ለመስፍን አሳየው። ምንድን ነው የፈለከው? ገንዘብ ነው የፈለከው? የምን አባሽ ገንዘብ? እኔ ካንቺ ምንም አይነት ገንዘብ አልፈልግም። ሰሚያለሽ? ገንዘብ እንዳትይኝ። አትፍራ። የምትፈልገውን ገንዘብ ሰጣለሁ። ገንዘብ እኮ ነው የፈለከው። ወይ አትፍራ። አላወቅሽኝም ማለት ነው። ሰሚያለሽ አይደለ? ይኸውልሽ መስፍን ልኮኝ ነው እኮ ገንዘብ። ምን አይነት እሱ ስንት ብር ነው የከፈለ? እሱ የከፈለህን እጥፍ እከፍልሃለሁ። ብቻ ለሱ ምንም አትበል። አንቺ 5 ሳንቲም የለሽም። ሰሚያለሽ አይደለ? በሱ ገንዘብ ነው የምትኖሪው። እንዳለው ሰውም አታታርጊ። አሁን ዝም በይ። ገንዘብ ቢኖርሽ ስለ ገንዘብ ሰውራብሽ ብር ብለሽ መስፍንን ትተሽ ስንት ዓመት አፍቅሮሽ ወዶሽ ስንት ነገር ያደረገልሽን ወንድ ትተሽ እኔ ጋር ለምጣት ባትሞላፈጭ ነው ነበር። ካንቺ ጋር ለማውራት ራሱ ቃላት እያጠረኝ ነው። በጣም እያስጠላሽ ነው። ሰሚያለሽ? እኔ ካንቺ ጋር ስለተቀመጥኩኝ ብቻ ራሴን እየጠላሁት ነው። ካንቺ ስለተቀመጥኩ ብቻ ማለት ነው። ይሄን ያህል በጣም የምትቀፊ ሴት ነሽ። በጣም እየተናናቀን ነው። የኔ ወንድም ምንድነው ገንዘብ ነው እየፈለከው? ካንቺ ምንም አይነት ነገር አልፈልግም። እና ደግሞ የኔ ወንድም ለተኛች እህትም የለኝም። ሰሚያለሽ? አሁን ይሄን ቪዲዮ ከማሳየው ማለት ነው ከመስም ምን አተሽ ነው? እሺ እኔ አንድ ሰዓት እንኳን በማይሞላ ሰዓት ላወቅሽው ወንድ የሁሉ ነገር ለማድረግ ይወሰንሽው። ቆይ ምንድነው ገንዘብ ነው ወይ የፈለከው? ሰሚያለሽ? አሁን ለመጠየቅሽም ብቻ መልሽልኝ። ገንዘብ ያንቺ 5 ሳንቲም አልፈልግም። ሰሚያለሽ? ጀመር 5 ሳንቲም የለሽም። አካውንትሽ ውስጥ ያለው ብር ራሱ የመስፈን ነው። ሌላ ማን ነበር የለ። አሁን ስለዚህ ላውራ ሌላ ስምት ሌላ ሰሚያለሽ? አሁን ካንቺ ጋር ልትርካ አሁን እንደዚህ የምትሞላፈጭ ከሆነ አስወጣሻለሁ። ለሱ ቪዲዮ አሳየዋለሁ። ለሱ ብቻ አይደለም አሳየው፣ ለሁሉም ሰው አሳየዋለሁ። እንዳል የሚያውቅሽ ሰው እንዳለ ይሄን አብሮሽ የሚሰሩት ሰው እንዳለ ራሱ ይሄን ነገር ያውቃሉ ማለት ነው። ታውቃለህ እንዴ? እኔ ምን አድርጌያለሁ? ይኸውልሽ አሁን እንደዚህ መቅለብለብሽን አይደለም የምፈልገው። እኔ እውነቱን ንገረኝ። አሁን ከመስፍን ምን አተሽ ነው? ይወድሻል፣ ያፈቅሻል፣ ብዙ ነገር ያደርግልሻል። ስንት ነገር ነው የሚያደርግልሽ አይደል እንዴ? አውቃለሁ። በቃ የሰው ልጅ ለመኖር ማፍቀር ብቻ መስፈርት ነው እኮ። እሺ ምን አተሽ ነው? እሺ በቃ አይመለከተም። አንተ ሲጀመር በሰው ህይወት ምን አገባ እንዴ? አንተ የሰውን ህይወት መበጥበጥ አይሰለችም? መስፍን እኔ ጋር መጥቶ ይሄንን አድርግልኝ ሲል እናንተ ህይወት ውስጥ ገባኝ። ሰሚያሽ አይደለ? ስለዚህ በእኔ ህይወት ከኔ ህይወት ውስጥ የገባው ማን አንተ? ካንቺ 5 ሳንቲም አልፈልግም። ሰሚ ካንቺ 5 ሳንቲም አልፈልግም። አሁን የምፈልገው ምን እንደሆነ ታውቂያለሽ? አልገባኝም። እንድትነግሪኝ ነው። ከመስፍን ምን አተሽ? ምንድነው የምነግርህ? አንተ ማን እንደ ጤነኛ አይደለ? ከዚህ በፊት እንተዋወቃለን። እሺ አሁን ቪዲዮውን እንዳሳየው ነው ፈልገው። ከዚህ በፊት ስራ ቦታ ታውቀኛለህ ምናምን ፈልገኝ ነው ምናምን ግራ እየገባኝ ነው። ይቅርታ አድርግልኝና ያው
እኛ ብዙ ፈላጊ ስላለ ምናልባት አፍቅራኝ ከሆነ እኮ ልረዳህ እችላለሁ። ይሄን ያክል መጨመላለቅ አይጠበቅብህም። አረ የአባቴ አምላክ የሚያጨመላልቅ ነገር ያጨመላልቅሽ ሲምኛልሽ አንቺ ነሽ የምትጨመላልቀው እዚህ ጋር ማለት ነው። እኔ ካንቺ 5 ሳንቲም እያዳምጥሽኝ አይደለም። 5 ሳንቲም ካንቺ አልፈልግም ምንም ነገር ማለት ነው። ታዲያ ምንድን ነው የምትፈልገው? የጠየኩሽን መልሽልኝ። ከመስመር ምን አተሽ ነው? አይመለከትም። በሰው ህይወት አትግባ። ስለዚህ ቪዲዮ እንዳሳየው ነው ፈልግ ማለት ነው። ቪዲዮ እንደለቅልሽ ነው ፈልግ ማለት ነው። አሳየው። እንደው ምንም አታመጣም። አሁን ተነስተሽ ውጪ። ካንቺ ጋር ምንም መቀጠልበትም ነገር የለም። ተነስተሽ እንደዚህ ነው የምንላቀቀው? ወይ አንተ ወይ የኔ ሬሳችን ዛሬ እዚህ ቤት ይወጣልሽ። ተነሽ አንቺ። አልወጣም። ቪዲዮ ሳትሰጠኝ የትም አልወጣም። ትሰሚያለሽ? ይሄ ቪዲዮ ማለት ነው ነገ ኢንተርኔት ላይ ታያዋለሽ። ኧረ እባክህ አሁን ተነስተሽ ውጪ። ኧረ እባክህ አንተ የማነህ በእናትህ? ሌላ ጉልበት እንድትጠቀም አታርጊ እኮ። ከዚህ ቤት አስመጥቼ ነው እንዲገሉ ማረጋው ከፈለክሽ። እኔ ማን እንደሆንኩ አታውቀኝ። አሁን ያወራሽውን ራሱ ምግል ማስገደል ያልሽውን ነገር ራሱ ማለት ነው በካሜራ ይዤዋለሁ። ፖሊስ ጣቢያ ሂጂ እስር ቤት ውስጥ ነው ማስገባሽ። ሰሚያልሽ አይደለ? ከሬሳ ከመቃብር ላይ ወጣ መቼም ለፖሊስ ጣቢያ አታሳይ። እንደውም አስገዲ ተነሽ ነው ውጪ። ካንቺ ጋር ነው ሰሚያልሽ። ሌላ ነገር አልወጣም። ይኸውልሽ እኔ ላይ እንደዚህ እንድትጮህብኝም አልፈልግም። ሰሚያልሽ እስካሁን በትዕግስት ነው ያናገርኩት። በጣም ትዕግስትን ታውቃለህ። ሌላ ማንነት ሰሚያልሽ ማንነት ሲጀመር ቆሻሻ አንተ ካንቺ ጋር አልወጣም። ተነሽ ተነሽ ስልክ ያያዝ ይያዝ አልወጣም። ልቀቀኝ። ውጪ አልወጣም። ልቀቀኝ። ያው እንግዲህ ተመልካቾቻችን የተመለከታችሁትን ይመስላል ፕሮግራማችን። እንግዲህ ዛሬዋ ደግሞ በጣም የምታስጠላ ሴት ነው የገጠመችኝ። ወይ አታምር ወይ አታፍር። የምታደርጋቸው ነገሮች እንዳለ በጣም የሚደብርና እንግዲህ ሰው የሆነ ሰው የማያደርገውን ነገር ነው። እንግዲህ ይሄን ነገር የምታደርገው በጣም ልምድ ያላት ነው የሚመስለው። የረጅም ዓመት ልምድ ያላት ነው የሚመስለው። እኔ ሁላ ያሳሳትኳት አይመስለኝም። እንግዲህ አስባበት እንግዲህ ለምሳሌ ተዘጋጅታ የመጣች ነው የሚመስለው። እንግዲህ እንዳያችሁት ገንዘብ ስላት ነው ባንዴ የተቀያየረችው። ያላለችው ነገር የለም ሁላ። እንግዲህ ከአጎቴ ጋር ነው የምኖረው ነው ያለችው። ከባሏ ጋር ነው የምትኖረው። እንግዲህ ከባሏ ጋር እየኖረች ከአጎቴ ጋር ነው የምኖረው። ከኔ ጋር ሆኜ ስላት ራሱ ለአጎቴ ብዙ ማድረግለት ነገር አለ ምናምን ብላ ለማስተባበል ሁላ ነው የሞከረችው። ውሸት ከየት እንደሚመጣላት ራሱ በጣም የሚገርም ነገር ነው። እንግዲህ ይህን ነገር ወሰድ ለባሏ የምናሳይ ይሆናል። እንግዲህ እሱ ደግሞ ይህንን ሲያየው ያው እንግዲህ መወሰን ያለበትን ይወሰን። ከዚህ ሴትዮ ጋር እንግዲህ አለመቀጠሉ እኔ እንደ ትልቅ ነገር ነው የማየው። በጣም የምታስጠላ ሴት ናት። ምክንያቱም እንግዲህ የዛሬውም ሴት እንደምትመለከታት በጣም የምታስጠላ ሴት የገጠመችን አላለፈችም። እንግዲህ እኛም ተስፋ አንቆርጥም፣ ሌላ ሴት መፈለጋችን እንቀጥላለን። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።